ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ። የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። አሁን ለምሳሌ ዮሐንስ ራእይ ቃል በቃል እዚህ ጋር አስተውልልኝ። ዮሐንስ እግዚአብሔርን የሚያውቅ ሰው ተግባብተና ዮሐንስ እግዚአብሔርን የሚያውቅ አሁን ለመልአኩ ሲሰግድ አምላኬ ነው ብሎ አይደለም የሚሰግደው፣ ለክብሩ ለመስገድ ነበር የፈለገው። የማያውቅ ሰው ቢሆን አንደርስታንድ የእግዚአብሔርንና የመላእክትን ልዩነት የማያውቅ ሰው ሰግዶ ቢሆን ይሄ ሰው ምንም እውቀት የለውም፣ ስለዚህ ነው ፎርጊቭነስ አለ። ለእግዚአብሔር እንዳልሆነ እያወቀ ከመልአኩ ጋር እንደሚነጋገር እያወቀ ለመልአኩ ለክብር ልስገድ ሲል እንዳታደርገው ተጠንቀቅ ነው ያለው። ይሄንን መጽሐፍ ቅዱስ እያስቀመጠ መጽሐፍ ቅዱስ ላይ ለቅዱሳን የክብር ስግደት ይገባል የሚል ነገር ካለ እኮ እኔ እናንተ ዊዳን ምንም አርጊው የሚያደርገን ነገር የለም። ስለዚህ ይህን ቃል የተናገረ መልአክ ነው ማወራ። አንተ ምን ብለህ ነው የምትመልሰው? እኔ ደስቲ ቴንክ ዩ በመጀመሪያ ደረጃ አንሚዩት አድርገውና በመጀመሪያ ደረጃ ከኢየሱስ ክርስቶስ እግር ስር 3 ዓመት ተኩል የተማረው ዮሐንስ ይሳሳታል ብለህ ትገምታለህ? የመጀመሪያ አዎ አይደለም በለኝ። ይሳሳታል ብለህ ትገምታለህ? ለምን ሰው አይደል? እንዴት አይሳሳት? ሰው ነው ይሳሳታል። አዎ። ስለዚህ ለምን አምነህ ትቀበለዋለህ? የጻፈውን ዮሐንስ ጠየቀኝ። ጴጥሮስ በጣም ከኢየሱስ ክርስቶስ ጋር የነበረ ክርስቶስን የሚያምን ተከታይ የነበረ ሐዋርያ የነበረው 3 ጊዜ ስተዋል አይደለም? ግን ተነግሮታል። ስለዚህ ከተነገረው ያ የተነገረው ነገር ይሳሳታል አይሳሳትም የሚለው አይደለም። እሺ አንደኛ ወደ እውቀቱ ልምጣለህ። እውቀቱን አምጣው። ወደ እውቀቱ ስመጣለህ እዚህ ጋር መልአኩ እኔ እናንተ ባሪያ ነን ያለው ዮሐንስ ምን መስሎ ስለሰገደ ነው? የአክብሮት ስግደትን የከለከለው ነው? የአምልኮ ስግደትን የከለከለው? ባሪያ ነን ብሎታል። ስለዚህ ዮሐንስ የአክብሮት ስግደት ሰግዶ ነው የከለከለው ወይስ የአምልኮ ስግደት ሰግዶ ነው የከለከለው? መልአኩ ምንድነው የምታነበው? እኔን እያየ እኔ እንደዚህ ፊት ለፊት እንዴ ማንበብ አልችልም እንዴ? እኔን እያየ ለምን ትደነግጣለህ? እነሱ የሚጽፉልኝ ተውና እኔና እኔ ጭነቀኝ። አይዞህ የሚያውቅ ሰው እኮ ነው የሚጽፋው። ችግር የለውም። በቃ እናንተ ያንተ ይጻፉልህ፣ አትጨነቅ። ያንተ ይጻፉልህ፣ የእኔ ጥግ ድረስ ይጽፋሉ። ለምን መሰለህ? በእውቀት ያሉ ናቸው ጴንጤዎች። ስለዚህ ይጽፋሉ። ናግባ በሏ። ያንተ ወፍ አይጽፍም። ናግባ ለምን አትለውም? ይኸው ግባ ለምን አትለውም? ከሚጽፍልህ ለምን እለዋለሁ? እኔ በቃ ለምን ይላል? ይኸውና አውራኝና የአምልኮ የምንም ስግደት ይስገድ። ይሄ ሰው አሁን ይሄ ዮሐንስ የምንም ስግደት ይስገድ። ለተሰገደው ነገር ግን ቃል በቃል ያለው ምንድን ነው? እንዳትሰግድ፣ ለእግዚአብሔር ስገድ፣ ለማንም እንዳትሰግድ ነው ያለው። ነው አይደለም? ኦኬ። ያንን ሲለው ያልኩ እኮ ነው። ያንን ሲለው ዮሐንስ የአምልኮ ነው የአክብሮት ስግደት የሰገደለት። ይሄን ምርምር ላይ እንግዲህ ስግደት ነገርኩህ እኮ የእግዚአብሔርን አይነት ስግደት። ቆይ ጠየቀኝ አይደል? ከጠየቀኝ እኔ ነኝ የምመልሰው። እኔም ደግሞ ልምጣላ ጠየቀኝ። ማን ነው የሚመልሰው? ጠይቀ። እኔ እኮ ግራ ገባ። መልስ ጠየቀኝ አይደለ? የአምልኮ ነው የምንድን ነው አልከኝ አይደለ? እሺ እዛ ሲናገር ዮሐንስ ሲሰግድለት የአምልኮ ስግደት ነው ወይ? የአምልኮ ስግደት ነው ወይ? እንደው አንድ እውቀት ያለው እግዚአብሔርን የሚያውቅ ስለ እግዚአብሔር ራእይ እያየ ጻፍ የተባለ በመልአክ ተመርቶ ከመጀመሪያው ከዮሐንስ ራእይ ከ1 ጀምሮ እስከ መጨረሻው በመላእክት መሪነት የጻፈ ይህንን ጻፍ እየተባለ መላእክት መሆኑን ያወቀ የአክብሮት ስግደት እንደሚሰግድለት እዛ ጋር ግልጽ የሆነ ነው። ግልጽ ማስቀመጫ፣ ግልጽ የአክብሮት ስግደት የአምልኮ እንዳልሆነ በደንብ የሚያውቅ ናው። ይሄ ምን አለው መልአኩ? ኖ እንዳትሰግድ፣ ለአምላክ ብቻ ስገድ ነው ያለ።
እሺ መጽሐፍ ቅዱስ አይጋጭም። ይኸውልህ መጽሐፍ ቅዱስ አይጋጭም አይደል? መጽሐፍ ቅዱስ አይጋጭም። መጽሐፍ ቅዱስ ካልተጋጨ ለምሳሌ ያክል አብርሃም ለቄጢያን ሰዎች ሰገደ ይላል። መጽሐፍ ቅዱስ የማይጋጭ ከሆነ ያ ስግደት እንዴት ታየ? አንድ እሱ ነው። ሁለት በንጉሱ ፊትና በእግዚአብሔር ፊት እዚህ አንደኛ ዜና ምዕራፍ 29 እንትን ላይ 19 ላይ በንጉሱ ፊትና በእግዚአብሔር ፊት ሰገዱ ይላል። እግዚአብሔር ለምን አልከለከላቸውም? ለምን አልከለከላቸውም? እግዚአብሔር ለዳዊት ለምን ሰገዳችሁ ለምን አላላቸውም? እሺ ብላ ብላ እየበላሽ አባቴ እየበላ እየበላ ምንድን ነው የሚለው? እንደዚህ እሺ ኦኬ አንሚውት አድርገና ከዛ መልስ ለምንድን ነው እግዚአብሔር ያልከለከለው? ቆይ ወረ ምን ጥያቄው በደንብ ስማ። አንደኛ ዜና ምዕራፍ 29 ላይ ማለት ቁጥር 19 ላይ ለዳዊት ለንጉሱና ለእግዚአብሔር ሰገዱ ይላል። እግዚአብሔር ለምን አልከለከላቸውም? ህዝቡ ለምን እንደዚህ ይሰግዳል ለምን አላላቸውም? ጨረስክ? የሁላ ጸባችን ለሰው ካልሰገዳችሁ ተብሎ ነው። በነገራችን ላይ መጣ እኮ ነው ወይ? አሁን ጸባችን አሁን ለሰው ስገዱ ያልክ ነው። ጸባችን እኮ እሱ ነው። አይገርምም? እሺ አይደል? አዳምጠኝ፣ መለየት አለብህ አባቤ። ይኸውልህ አሁን ከባድ ነገር ውስጥ ነው የገባው። ከባድ ምክንያቱም ይኸው ነገረኝ። ይኸው እየነገርኩ ነው። እግዚአብሔር ለምን አልከለከለውም? በጣም ጥሩ። ይኸውልህ በብሉይ ኪዳን ዘመን በብሉይ ኪዳን ዘመን እኮ ሙሴ ቤዛ ነበር አይደል እንዴ? ቤዛ ሆኖ ቆይ ስለ ቤዛ አንገባም። ስለ ቤዛ ለምንድን ነው ያልከለከላቸው? ጥያቄውን እንዴት ብዬ ላውራ ታዲያ? ምላሴ ላይ እየቆምክ ልተንፈስ ወይስ በብሉይ ኪዳን ዘመን ኢቭን የመላእክት ምልጃ እንደነበር እኔ መጽሐፍ ቅዱስ አሳያለሁ። ምናልባት አንተ አታሳየኝም። የቱ ጋር ነው የምትሄደው አባቢ? እኔ የጠየቁት ጥያቄ ለምንድን ነው እግዚአብሔር ያልከለከላቸው? ሲሰግዱ ለምን አልከለከላቸው? በጣም ጥሩ። አሁንም እነግርሃለሁ። በብሉይ ኪዳን ዘመን ለታቦት ይሰገድ ነበር። መጽሐፈ ኢያሱ ወልደ ነዌን አሳያለሁ። መላእክት አስታራቂ ሆነው ትንቢተ ዘካርያስ ምዕራፍ 1 ቁጥር 11 ጀምሮ ብታነበው ለምን እነዚህን ህዝቦች የተቆጣቸውን አትምራቸውን ብሎ ለማስታረቅ ጠይቋል። ምልጃ አለ። ለብዙ ነገሮች ይደረግ ነበር ብሉይ ኪዳን። አዲስ ኪዳን ላይ ሲመጣ ጠቀለለው። ምን አድርጎ ጠቀለለው? ኪዳኑን ክርስቶስ ወሰደው። ስለዚህ የሚሰገደው አይገናኝም። ስለ ስግደት ነው የምናወራው። ላይ ላምጣልና ዮሐንስ ላይ 3 ራሱ አሁን ቃል በቃል የነገርኩህን ስማ። ቆያ አሁን ስለምንጃር የምናወራው ጌታ ሆይ ድረስ ግራ ገባው። አዲስ ኪዳን ላይ ብሉይ ኪዳን ላይ መልስ አታል። ኦኬ እግዚአብሔር አትስገዱ አላላቸውም። ዝም ነው ያለው። እግዚአብሔር ሲሰግዱ እግዚአብሔር ዝም አለ። ለማን? ለንጉሱ ሲሰግዱ። ራሱ እግዚአብሔር አዲስ ኪዳን ላይ ራሱ እግዚአብሔር ዮሐንስ ላይ በፊት እንዲሰግዱ ብሎ የነገረዋል። ላንብብልህ። እሺ እኔ ዘጸአትን አላነብልም እንዴ? ዘጸአትን 20 በደንብ አድርገህ የምታውቀው አለ አንተ። አትስገድ አታምልክም ይላል። እንግዲህ ስለዚህ እኔ አሁን የሚቀረጽም አለ እዛ ቦታ ላይ። ለምሳሌ ቀርጾ ታቦትን ደግሞ ይሰግዳል። በደንብ አድርገህ ስማኝ። እግዚአብሔር የአምልኮ ስግደት ማናችንም ለማንም እንዳንሰግድ ይከለክለናል። የአምልኮ ስግደት ገባ። የክብር ስግደት ግን ራሱ እግዚአብሔር ይፈቅድልናል። የክብር ስግደት፣ የጸጋ ስግደት፣ የጸጋና የክብር ስግደት ማለት የአምልኮ ስግደት ማለት አይደለም፣ ይለያያል። በጣም ጥሩ። አዲስ ኪዳን ላይ አምጣልኝ። ይኸው ላምጣልህ። አዲስ ኪዳን ላይ ዮሐንስ ላይ 3:9 እሺ፣ እሱ እያወጣ አንድ
ማስታወቂያ ልናገር ያው ዮኒም ስለፈቀደልኝ ማስታወቂያ መብት ነው በደረት በዚህ በአርሲ የተገደሉ ኦርቶዶክሳውያን ባለማህተቦች አሉ። ወንድሞቼና እህቶቼ ሁላችሁም እዚህ ጋር 500 ሰዎች አላችሁ። እባካችሁ ልለምናችሁ ድምጽ ሁኑላቸው። አንዳንድ ቪዲዮ በመስራት መንግስት ላይ ጫና እንድናመጣና እነዛ ወንጀለኞች ለፍርድ እንዲቀርቡ እዚህ ጋር 500 ሰዎች አላችሁ። በአርሲ ክልል ላይ የተደረገው ነገር ቪዲዮ ስሩና ልቀቁ። ሌላኛው ደግሞ የተሰራ ቪዲዮ ካለ ሪፖስት አድርጉ፣ ኮፒሊንግ አድርጉ፣ ሼር አድርጉ ለሁሉም ሰው ማለት ነው። ለሁሉም ሰው ይሄንን በማድረግ ኦርቶዶክሳዊ ማንነታችሁ እንዲሁም ደግሞ ኢትዮጵያዊ ሌላ ቤተ እምነት ውስጥ ያላችሁ ሰዎች ይሄንን አድርጉ። በመሃል ይሄን እናገራለሁ። መንግስት ይሄን ባየሰዓት ፍትህ ይሰጠናል። እነዛ ወንጀለኞች ይያዛሉ፣ ለፍርድ ይቀርባሉ። ስለዚህ 500 ሰዎች አላችሁ፣ ይሄንን እድልን ይጠቀማሉ ማለት ነው። 500 ሰዎች አላችሁ፣ ቪዲዮ ስሩ። እሺ 500 አረን የምለዋለሁ አባቴ። አርሲ ላይ ለተደረገው ነገር ቪዲዮ ስሩ። ዮኒም እዚህ ላይ ማስታወቂያ ተናገር። በእውነት ነው የምለው። እጅግ በሚያሳዝን ሁኔታ ይሄ የመጀመሪያ ጊዜ አይደለም። ኦርቶዶክስን ማረድ፣ ኦርቶዶክስን መግደል፣ ኦርቶዶክስን መጨፍጨፍ የመጀመሪያ ጊዜ አይደለም። ይሄ ነገር ስለተደጋገመ የኦርቶዶክስ ልጆች በተለይ ይህንን ነገር ዝም አትበሉ። በማንኛውም ላይፍ ላይ ልትሆኑ ትችላላችሁ። ይህንን ዛሬ እንደ ቀልድ ካያችሁ ነገ ቤታችሁ ድረስ መጥተው ሊያርዳችሁ ይችላሉ። ይህን ቃል ነው የምገባው። ስለዚህ ካሁኑ ይሄን ነገር በየትኛውም በኩል መንግስት ይሄን ነገር ማን እንደገደለ ምን እንደሆነ አጣርቶ እነዛ ለፍርድ አቅርቦ ዳግመኛ በሃይማኖት ላይ ማንኛውንም አይነት የግድያ ሙከራ የሚያደርግ በሙሉ ትክክለኛ ቅጣቱ እንዲያደርግ ቢያደርግ መልካም ነው ብዬ አስባለሁ። ይህን እናገራለሁ። ለሞቱት እግዚአብሔር አምላክ አጸደ ገነትን ያዋርስልን። ለሚወዷቸው ለሚያከብሯቸው ሁሉ መጽናናትን እግዚአብሔር አምላክ ይስጥልን እላለሁ። ይሄ በደንብ የሚገባ ነው። ስለዚህ አንተ ያልከውን አነበዋለሁ። የማነበው ከምን መሰለ ከ8 ጀምሬ ነው። ዮሐንስ ራእይ ምዕራፍ 3 ቁጥር 8 ላይ ምን ይላል? ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና ይላል። እነሆ አይሁድ ሳይሆኑ አይሁድን ከሚሉን ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶች እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ጠብቅ፣ እኔ ደግሞ በምድር የሚኖሩ ይፈትናቸው ዘንድ በዓለም ላይ ሁሉ ሊመጣ ካለው ከፈተናው ሰዓት እጠብቃለሁ አለ። ይሄ ማለት ምን ማለት ነው? በአንተ አዋርዳቸዋለሁ ማለቱ ነው ወይስ በክብር ይሰግዱልሃል ማለቱ ነው? እዚህ ጋር አንተ ራስህ አስተውለህ ንገረኝ እስኪ በምትፈልግ። ተረጋጋ። በደንብ አድርገህ አላነበብከውም። ስማኝ፣ እነዚህ ሰዎች ሰው ናቸው። መጀመሪያ ሰው ናቸው። ሰውነታቸውን እናረጋግጥ። ሰው ናቸው። ቴንኪው። እነሆ እንደዚህ ነው እንግዲህ ስራህን አውቃለሁ። አንተ ከጀመርክበት ከ8 ነው የምጀምረው። ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቃልና ስሜንም አልካድክምና። ለዚህ ሰው ቃሉን ለጠበቀ ስሙን ላልካደ ለዚህ ሰው እግዚአብሔር ምን አደረገ መሰለ? ምን አደረገ? እነሆ አለና አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጣለሁ። ሁሉንም አላለውም፣ አንዳንዶችን እሰጣለሁ። አወጣቸው። ከዛ ማለት ነው እሰጣለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። አየህ፣ እግዚአብሔር በአንተ ፊት እንዲሰግዱ ለአንተ ፍቃድ እንደሰጠው እንዲያውቁ አደርጋለሁ እያለ ነው። የእግዚአብሔር ፍቃድ አለበት እያለ ነው። የእኔ ፍቃድ አለበት፣ ለአንተ ሲሰግዱ የእኔ ፍቃድ አለበት እያለው ነው ለዮሐንስ። አየህ፣ ለዛች ቤተክርስቲያን የእኔ ፍቃድ አለበት እያለው ነው። እና እግዚአብሔር በአዲስ ኪዳን ላይ ሰዎች እንዲሰግዱ ፍቃድን አድርጓል። ምን ትላለህ ዮኒ ፓፓ? እየበላሽ ኮመንት ግን አታንብቢ፣ የተጻፈልሽን አታንብቢ። እየበላ እሱ እየበላ
አዳዲስ ለምገቡ ሰዎች እዚህ አርሲ ክልል ላይ የተገደሉ ንጹሃን አሉ፣ ኦርቶዶክሳውያን በማህተባቸው ማለት ነው። ቪዲዮ ስሩ፣ የተሰራ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። በተለይ ቴዶ ዘሩፋኤል ጋር ዘአማኑኤል ጋር ዲያቆን ዳዊት ጋር በእንግሊዝኛ የተነገረ ዲያቆን ዳዊት ጋር እነዚህን ቪዲዮዎች እያያችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ቫይራል እንዲወጣ አድርጉ። እሺ ቫይራል እንዲወጣ አድርጉ። ቴንክ ዩ። ጨረስክ? በጣም ጥሩ። አዎ ጨረስኩኝ። ስለዚህ ቃል በቃል እዚህ ጋር የሚለው እኔ የተረዳሁት ብዙዎቹም የሚረዱት እኔም ቅድም ብያለሁ፣ አሁን አይደለም አዋርድልሃለሁ ማለት ነው የትርጉም። በምን አወቅ? በጣም ጥሩ ማስረጃ። ሁለት ተመሳሳይ ቃላቶችን መጽሐፍ ቅዱስ ላይ ያመጣልህና ተመሳሳይ እነሱን በምን አወቅ ለምትለኝ እነግርሃለሁ። ጠየቀኝ ልመልስልህ። በምን አወቅ አልከኝ? ጌታ ሆይ ድረስ እንዲሰግዱ አድርግልሃለሁ ማለት አዋርድልሃለሁ ነው ማለት የሚል ትርጉም ታመጣለህ። ከፈለከው ትርጉም ታመጣለህ። ከፈለከው አዋርድልሃለሁ ማለት ነው። ቆይ ለአንተ እሺ፣ ለሱ እግዚአብሔር ሲያሰግድለት ምን ሊያደርግለት ፈልጎ ነው? እስቲ በአንተ ትርጉም እንዲያው ምን ማለት ነው? ምን ማለት ነው? በአንተ በደረቁ ትርጉም ከፈለግን እግዚአብሔር አምላክ ዮሐንስ ዘጸአት ላይ እንደሚናገረው ዘጸአት ላይ ምዕራፍ 20 ቁጥር በሰማይም ካለው ከሰማያት በምድር ካለው ከምድርም በታች ካለው ለተቀረጸ ነገር አትስገድ፣ እኔ ቀናተኛ አምላክ ነኝ እያለ እየተናገረ ለምንድን ነው ለዚህ ሰው ሊያሰግድለት የፈለገው ብለህ እንዴት ነው ማታስበው? ሁልጊዜ ስድብ መገለጫ ነው። ለምንድን ነው የምታኮርፉት? እኔ ማንም ሲነጋገር ታኮርፋላችሁ፣ ታለቅሳላችሁ፣ ትሳደባላችሁ። ስድብ መልስ ይሆናል እንዴ? ብትችሉ እንደ ጴንጤዎች እኮ ጥቅስ እየጠቀሳችሁ እየጻፋችሁ እንደዚህ ነው የሚለው እያላችሁ መጽሐፍ ነው። ይኸው የምታዩት ነው። ከስር ግቡና ይኸው ጅዋ የቀጣይ ፍቅር ሲዝም ነው። በዚህ ወጥቶ ነው፣ በዚህ ገብቶ ነው። ምን ብትሉ ከባድ ሚዛን ነኝ እኔ ከባድ ሚዛን ነኝ። ይሄ ነው የሚያስጨዋችሁ፣ ሌላ ምንም ታሪክ የለም። ስለዚህ አንብቡ። እናንተ ብትችሉ ማድረግ ያለባችሁ መጽሐፍ ቅዱስ እያነበባችሁ አግዙት፣ ደሜና አግዙት፣ አትሰቃዩ። እኔ ቃል በቃል የምለው እዚህ ጋር የሚናገረው ቃል በቃል ዮሐንስ ራእይ ላይ የሚናገረው ቃል በቃል እዚህ ጋር የሚናገረው ምን አዋርድልሃለሁ ነው። ይሄ ሕፃን ልጅ አይደለሁም። የተባለውን ነገር በሙሉ በደረቁ ተርጉሜ ባዶ ምገባ ሰው አይደለሁም። እግዚአብሔር የሚለው ቃል ይበልጣል። እግዚአብሔር ያለውን ነገር ነው ማነበው። ምን አይነት ጉድ ነው በጌታ! ለምን ትናደዳላችሁ? ስለዚህ የሚሰገድለት ቢኖር ቃል በቃል እግዚአብሔር አምላክ ለቅዱሳን ስገዱ ብሎ ያስቀምጣል። ችግር የለበትም። እኔ አምላክ ስገዱ ብሎ ያስቀምጣል እንጂ በሆነ ነገር አድርጎ በአጋጣሚ አድርጎ አያደርገውም። ስገዱ ይላል። ኢየሱስን አማላጅ ነው ሲል፣ ኢየሱስን መካከለኛ ነው ሲል፣ ኢየሱስን ያድናል ሲል፣ ኢየሱስን ፈራጅ ነው ሲል፣ ኢየሱስን ጠበቃ ነው ሲል ቃል በቃል መጽሐፍ ቅዱስ ላይ አስቀምጦት ነው ይቀመጣል መጽሐፍ ቅዱስ ላይ እንጂ አንተ ብለህ ግራ ተጋብቶ እንድታደርገው አያደርግም። የኔ ጌታ ምን አቶ አሁን ችግሩ በምንድን ነው? ለሰዎች ለፍጡራን ለምናምን ሰው እንዲደባለል ስለተፈለገ ብቻ ትንንሽ መጽሐፍ ተሰጥቷቸው እንዲዘመርላቸው ስለተፈለገ ነው። ይዘመርላቸዋል፣ ይሰገድላቸዋል፣ መጽሐፍ ይነበብላቸዋል፣ ቀናቸው ይከበርላቸዋል። ከዚህ በላይ አምልኮ ምን ልትሉኝ ነው? ሌላ አምልኮ አለ? የገዛ መጽሐፍ አላቸው፣ ትንንሽና አነስተኛ መጽሐፍ አላቸው፣ ይነበብላቸዋል። what else left? ስለዚህ ይሄኛውን ቃል በቃል ኦኬ፣ መኪናው ሲገባ እናወራለን። የተመሳሳዩን ነው ማወራለን። እኔ ያልኩት ምንድነው? አዋርድልሃለሁ ማለት ነው ብዬ ነው የተናገርኩት አይደለ? ከሱ ጋር የሚመሳሰል ሌላ ጥቅስ ላምጣለን።
ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14ን አነብልሃለሁ። ኖ አዲስ ኪዳን ብለኝ ነው የገባሁት። አዲስ ኪዳን ብለኝ ነው የገባሁት። አዲስ ኪዳን ይኸውላችሁ እንግዲህ ራስህ ነህ እኮ ይኸውልህ ራስህ ምን አልክ? ስማ ይኸውልህ ትርጉምን እናውራ። ስማኝ ከአዲስ ኪዳን አምጣ አልከኝ። ከአዲስ ኪዳን አሳይኝ አልኩህ። ሶዛት አንተ አሁን ስትመልስልኝ የምትመልሰው ከአዲስ ኪዳን ነው። እሺ የናቁስ ጫማ ይሰግዱልሻል ምናምን የሚለው እግርሽ ስር ይሰግዳሉ ማለት አይሆንም። አዳምጠኝ። እኔ አሁን ከአንተ የምፈልገው ይኸውልህ ከአንተ እሱ ይኸውልህ ኢሳይያስ 60:14 ነው አይደል አንተ የምትለው? ግን እኔ የምፈልገው አዲስ ኪዳን ላይ እኔ እግዚአብሔር እንደፈቀደ አመጣሁልህ አይደል? አንተ ደግሞ አዲስ ኪዳን ላይ እንዳልፈቀደ አምጣ። እንዳልፈቀደ ከአዲስ ኪዳን አሁን እዚህ ጋር እንዳልፈቀደ ሊትራሊ እግዚአብሔር ሊትራሊ ነው የተናገረው። ሊትራሊ ማለት እሺ እንዳልፈቀደማ እኔ እናንተ አላነበብነውም እንዴ? ራእይ 19 ላይ እኔ እናንተ አላነበብነው? መልአኩ እኮ ነው ያለው። ታዲያ እኔ እግዚአብሔር ነው ያልኩህ እኮ። እግዚአብሔርና መልአክ አትለይም እንዴ? እግዚአብሔር እሺ እግዚአብሔር ተናገረ ነው የምትለኝ አንተ? እዚሁ ላይ የሚናገረው ንግግር ያንተ ትርጉም ነው። ያንተ ትርጉም ምንድን ነው? እኔ እንደሚያዋርደው ነው እዚህ ጋር የተናገረው። አንብብ ሰይጣን እያለ ቃል በቃ አንብበው። ያንተ ይኸው አነበዋለሁ። አንተ ያልከውን ቆይ አነበዋለሁ። በጣም ጥሩ አነበዋለሁ። ዮሐንስ ራእይ 3 ላይ ማናችሁም ይኸው እዚህ ጋር 3:8 ጀምሮ እናንበው። አንብበው እንዴ ቃል በቃል እኮ ነው የሚናገረው። ስራን አውቃለሁ አለ። ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና እነሆ የአይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶች እሰጥሃለሁ። እነሆ አለው። ከሰይጣን ማህበር ማለት የካደ ማለት ነው። እሰጥሃለሁ። ለምንድን ነው የሚሰጠው? መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ፣ አዋርዳቸዋለሁ ነው። ይሄ ቀጥታ ነው ትርጉሙ። አንተ እኮ ነው ያልከው እንዴ? ከዚህ በላይ ማለቱ እግዚአብሔር አምላክ አንተ ነው ያልከው። እሺ አንተ በምንድን ነው የምትለው? እኮ አሁን እግዚአብሔር ማለት ነው ከነዚህ አይሁዶች መካከል አይሁድን ከነዚህ መካከል አምጥቶ እንዲሰግዱ አድርግልሃለሁ ሲለው በመጀመሪያ ደረጃ ሽልማት ነው? ሽልማት አይደለም። ምን አዋርድልሃለሁ? በእኔ ትርጉም አዋርድ ምንድነው? ትክክል እንደሆነ ስሜን ጠብቀሃል ያለው 8 ላይ በጣም ትክክል። ይኸውልህ እዚህ ጋር የሚለው ምን መሰለህ? አንተ እንዳልከው ቃሌን ጠብቀሃል ያለው ስሜን አይደለም ቃሌን። እሺ ቃሉ ችግር ነው። ቃልን ጠብቀሃል። የእግዚአብሔርን ቃል በትንሹም ነው የሚለው። እንዲያውም ምንድነው የሚለው መሰለህ? እዚህ ጋር ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ምን ይላል? ኃይል ምንም ትንሽ ቢሆን ያንተ ኃይል ምንም ትንሽም ቢሆን ለምን ንቀውታል? ቦታም አልሰጡትም። ለዚህ ሰው የተናቀ ነው። ቦታም አልሰጡትም። የካዱት ሰው ነው። እንደፈለጉ የሚሆኑ ሰዎች ናቸው። እግዚአብሔር አምላክ ደግሞ እነዚህም በሱ ፊት ማዋረድ ነው የፈለገው። የእግዚአብሔር ትንሹ ኃይል ልጨርስና ታብራራለህ። የእግዚአብሔር ትንሹ ኃይል ከነሱ ብዛት እንደሚበልጥ ማሳያ ነው። በዚህ በትንሹ ሰው ማሳያ ነው። ይበልጣል። የነዛ ሰይጣናዊነት አንዳንዱ ነው የሚሰጠው፣ ሙሉውን እንኳን አይሰጠው። ግን ለዚህ ሰው ሲሰጠው እግዚአብሔር ፈቅዶለታል አልፈቀደለትም? ስግደትን አልፈቀደለትም። ስግደት ፈቀደለት ይላል እንዴ? ምን ሆነ ነው? ሊትራሊ እየተናገረ ስግደት ፈቀደለት ይላል። ሊትራሊ እየነገረው ምን ሆነ ነው ይላል ወይ? ስግደት ፈቀድኩልህ ብሎት ይኸው ላንብብላ። አንብበው። እያነበብኩ ነው። ወዴት? ኦኬ ችግር ብራዛ ቢል እንዴት እንደፈቀደለ ልንገርህ። እንደዚህ ይላል አንዴ እነሆ አለ እነሆ አይሁድ ሳይሆኑ አይሁድን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ አለው። ለምንድን ነው የሚሰጠው? ምክንያቱም ስላላመኑ እንዲያምኑና እነዛ ደግሞ አምነው ሌሎቹን እንዲያሳምኑ እሰጥሃለሁ አለው። ከዛስ እነዚህ ሰዎች ሲመጡ ምን ይላል? መጥተውም
በእግሮች ፊት ይሰግዱ ዘንድ አልሰገዱም። ይሰግዱ ዘንድ ይሄንም እንዲሰግዱ የሚያደርገው ማን ነው? እግዚአብሔር። አንተ እንደሱ ነው የምታነበው። አንተ የተረዳው ነው። ቆይ የለም መብት ነው ማለት። ኧረ ወላዳም መጣው ልጨርስልህ። እሺ መጣው በእግሮቹ ፊት ይሰግዱ ዘንድ እኔም ሲል ማን ነው? እኔም ያለው እግዚአብሔር ነው። እግዚአብሔር ነው። ቴንክ ዩ። እኔም እንደወደድኩ ማለት ፍላጎት አለው የለውም? እኔም እንደወደድኩ ያውቁ ዘንድ ይላል እኮ። ፍላጎት አለው የለውም? ምኑ ነው ፍላጎት? እንደወደድኩ ነው ያለው። ገባኝ። እሱን እንደወደደና እነሱ ደግሞ ለእርሱ እንዲሰግዱ የእግዚአብሔር ፍላጎት አለ የለም? የለም። በኢየሱስ አሜን። እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። አዎ ምን እንደሆነ እንደሚዋረዱ ሰይጣኖች ናቸው፣ ዲያብሎሶች ናቸው፣ የማያምኑ ናቸው። አይደለም እንዴ? የሚያምኑ ናቸው፣ የማያምኑ ናቸው። ያንተ ትርጉም ነው እሱ፣ ያንተ ትርጉም ነው። እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ካለ እኔ ደግሞ ልጠይቃ እዚሁ ጋር የሚያምኑ ናቸው እነዚህ ሰዎች፣ የማያምኑ ናቸው። ቅድም እኮ ተመላለስን። እነዚህ ሰዎች ሊያምኑ ይመጣሉ አልክ አይደል? ሊያምኑ ይመጣሉ። መጀመሪያ የሚያምኑ ናቸው፣ የማያምኑ ናቸው። እየነገርኩህ እኮ እነዚህ ሰዎች እኮ አማኝ አይደሉም አይደል? አይደሉም። ያንን ማለት ምን ነው? ስማኝ፣ ወደ እሱ ሲመጡ ግን እንዲያምኑ ነው አይደል? ትክክል። ወደ እሱ ሲመጡ እንዲያምኑ ነው። ወደ እሱ ሲመጡ እንዲያምኑ ብቻ ሳይሆን ምን እንዲሉ ነው? እንዲሰግዱ ነው። አይደለም። ይሄ ነው አንተ የተታለልከው። ይሄ ነው። ላንብብል። ቆይ ለአንተ ኧረ 9 ጊዜ አነበበው ነው እኮ እና ካልገባ እንችላለን። ስለዚህ ወንድሜ በሌላው እናምጣለን። የምነግርህ ነገር በአጭሩ እንቋጨው። ሌላ እኔ አሁን አንተ ነው የምጠይቀው። በአጭሩ ስቋጭልህ እግዚአብሔር ለሚወዳቸው ለባሪያዎቹ እኛ አማኞች የጸጋ ስግደትና የአክብሮት ስግደት ፍቃድ አለው፣ እንሰግዳለን። ለምን? እኔ የመጣሁት ከጨለማ ነው። የቱ ጋር ነው እንደዛ የሚለው ነው? የኔ ደግሞ አንተ ይኸው እያስረዳው ነው። አሁን ደግሞ አንተ ልጠይቅህ ይላሉ የተጻፈ የጸጋ ስግደት ይገባቸዋል የሚል አለመቀበል ስላለ ገባ። አዎ አንተም መቀበል አለመቀበል ትችላለህ። ከምታውቀው ወደማታውቀው መሄድ ነው የሚያሳዝነኝ። አሁን ደግሞ እኔ ጥያቄ ጠይቃለሁ። ጠይቀኝ። እኔ አንተን ጥያቄ ጠይቃለሁ። ኦኬ ጥያቄ ስጠይቀህ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ድነዋል አልዳኑም ስትል ማስረጃ አምጣ ከመጽሐፍ ቅዱስ። እኔ ምን አገባኝ ቢድኑ ባይድኑ? እስ ነው ማፕራብለም። ታዲያ ለምን ወጣ? በጣም ለምን ወጣ? እኔ ለምን መሰለህ ድነዋል አልዳኑም ነው ያልከኝ አይደለም? በጣም ጥሩ። እኔ በክርስቶስ ያመነ የተጠመቀ ይድናል ባይ ነኝ። እኔ ግን አሁን የምነግርህ ከክርስቶስ ውጪ ያማልደኛል የምትለው ካለ አልዳንክም። there's nobody አልዳንክም እያልኩ አትድንም መቼም። ያንተ ጥያቄ ምልጃ ነው አለ። ትክክል፣ ምልጃ ነው። ቴንክ ዩ። ምልጃ ትርጉሙ ምንድን ነው? ለአንተ ምልጃ ትርጉሙ ምንድን ነው? ለእኔ ምልጃ በመጽሐፍ ቅዱስ የሰማያዊ ምልጃ፣ በነገራችን ላይ የሰማያዊ መዳኛ ምልጃ ነው የማወራው። መዳኛው ምልጃ ማስታረቅ ማለት ነው። ማስታረቅ የተጣሉ ሁለት አሉ። ለምሳሌ እኔና ደሜ ብንጣላ እኔና ደሜን የሚያስታርቅ የሆነ ሰው ቢመጣና ቢያስታርቀን ያ ሰው አማለደን እንላለን። በሰማይ የተሰጠ ምልጃውን ነው ማለት ማስታረቅ ነው። እሱን እንደ ኢየሱስ እንቆጥረዋለን። አሁን አንተ ምልጃ ብዬ ስለ የሰማያዊ ምልጃ ብለኛል። የሰማያዊ ምልጃ ስታምጣልኝ ማስታረቅ ብለኛል። የተጣላላ በሰዎችና በእግዚአብሔር መካከል ጸብ አለ። አልታረቅንም። ኃጢአተኛ ሆነናል፣ በደለኛ ሆነናል። በማታረቅ እሱ ጋር አግዛለሁ። በማታረቅ በክርስቶስ ታረቅን። በክርስቶስ እኛ ኦርቶዶክሳውያን እንደ ክርስቶስ ሆኖ ከእግዚአብሔር ጋር እና ከራሱ ጋር ያስታረቀን የለም ብለን እናምናለን። ማንም የለም እንላለን። የቱ ጋር ነው?
ውሸት አምጣ አትልም። መረጃ አምጣ አምጣ በጣም መረጃ ጥሩ። ይኸው አምጣ ቤዛዊተ ዓለም ብለህ ትላለህ አትልም? እንደ አንድ ኦርቶዶክስ ቴንኪው። አሁን አንተ ቤዛዊተ ዓለም ስንል ቤዛ የሚለው ትርጉም ሁለት አይነት ትርጉም አለው። አንደኛው ቤዛ ለክርስቶስ የሚሰጥ ቤዛ ነው። አንደኛው ቤዛ ደግሞ ምትክ የሆነ ቤዛ ነው። ለማን የሚሰጥ? ለድንግል ማርያም የሚሰጥ። ድንግል ማርያም ምትክ የሆነችው ደሟን አፍስሳ አይደለም። ገባ? ደሟን አፍስሳ አይደለም ምትክ የሆነችልን ድንግል ማርያም ቤዛ ስንላት የማ ምትክ አድርገን ነው? የሔዋን ምትክ አድርገን ነው ቤዛ ምንላት። የክርስቶስ ቤዛነትና የድንግል ማርያም ቤዛነት ይለያያል። የክርስቶስ ቤዛነት በደም የሆነ ቤዛነት፣ በሞት የሆነ ቤዛነት ነው። በሞቱ ከእግዚአብሔር ጋር ያስታረቀን በቤዛነቱ ነው። ገባ? ድንግል ማርያም እንደ ኢየሱስ ክርስቶስ ሆና ቤዛ አልሆነችልንም። ድንግል ማርያም ምትክ ሆና ነው የዓለም ቤዛ ብለን የጠራናት። ለዛ ነው የድንግል ማርያም ቤዛነት እንደ ክርስቶስ የሆነ ቤዛነት አይደለም። ገባ? እኔን ከእግዚአብሔር ጋር እንድታረቅ ከራሱ ጋር እንድታረቅ ቤዛ የሆነኝ ክርስቶስ ኢየሱስ የድንግል ማርያም ልጅ ነው። ድንግል ማርያም ከእግዚአብሔር ጋር እንድታረቅ ሞታ ቤዛ አልሆነችልኝም። አየህ፣ ምትክ ሆና ነው ቤዛ የሆነችልኝ። ያለው ልዩነቱ ይሄ ነው። ዮኒ ፓፓ ድርሻዋ ምንድን ነው? ዘግበኛ። ይኸው እየዘገብኩ እኮ ነው። ምትክ አልኩ እኮ። ስለዚህ ምትክ ናት፣ የሔዋን ምትክ የሚል አለ። ቴንኪው የሚል አለ። ሰይጣን ወደ ምድር እንዲገባ ወይም ደግሞ ኃጢአት ወደ ምድር እንዲገባ ኮዙ ማን ነው? ሔዋን ነቻ አይደለ? አዳምና ሔዋን ናቸው። ኦኬ፣ ሔዋን ሰማች፣ እባቡን ኖ አዳምና ሔዋን ነው ቃሉ የተሰጠው ለአዳም። አዳምጠኛ። እባቡ እኮ ቀጥታ አዳምን አላገኘም። እባቡ ቀጥታ ያገኘው ማንን ነው? ሔዋንን አገኘ። ሔዋን እባቡ የነገራትን ነገር ሰማችና እውነት እንደሆነ ለማን ነገረችው? ለአዳም ነገረችው። ገባ? አዳምም የሔዋንስ ስለዚህ እንግዲህ መጽሐፍ ቅዱስ ሮሜ ላይ ምን ይላል? በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ብሎ ሲናገር ከበስተጀርባው ማን አለ? ማን አለች? ምን እያለ ነው ቃል በቃል የተናገረው? በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ይላል አይደል? ተባረክ። ስሙ አሁንም ደግማችሁ በአንዱ አዳም ምክንያት። ወይ አዳምጠኛ። ከአዳም ጋር ማን አለ? ቅድም ምን ብለህ ነበረ? ሔዋን አለች ብለሃል። ትክክል። ሔዋን አለች ብለሃል አይደል? ያለ ሔዋንና ያለ አዳም ኃጢአት ወደ ዓለም አልገባም ስናስበው። ምክንያቱም ሔዋን አዳም እንዲሳሳት ምክንያት ሆናለች ማለት ነው። ኦኬ፣ በአንዱ እዚህ ጋር አብሮ የሚያያዛላ ደሜ ምን አለ መሰለ? እዚህ ጋር አብሮ የሚያያዘው ምን መሰለ? እግዚአብሔር አምላክ ቃሉን የሰጠው ለማን ነበረ? አዎ ቴንክ ዩ። እግዚአብሔር አምላክ ይህን ፍሬ በበላችሁ ሰዓት ነው የሚለው ለሁለቱም የተሰጠው። ሞትን ትሞታላችሁ አላቸው። ገባ ዮኒ ፓፓ? ስለዚህ ኃጢአት በእነዚህ በሁለት ሰዎች እንደገባ ሁሉ ምክንያት ለኃጢአት ምክንያት ሔዋን እንደሆነች ሁሉ ለመዳናችን ምክንያት ማን ሆነች? ድንግል ማርያም ሆነች። ለምን? ክርስቶስ ኢየሱስ በድንግል ማርያም ስለመጣ የሚል አለ ወይ? እሱ ነው የምጠይቀው። አሁን የሚል አለ ወይ? ላንብብልህ። ይኸው ላንብብልህ፣ ችግር የለውም። ኦኬ አንብብልኝ። የስ ሰር። ኦርቶዶክሳውያን ከመጽሐፍ ቅዱስ ጋር ያላቸው ግንኙነት በጣም ላቅ ያለ ስለሆነ ደስ ይለኛል። አዳም እኔም ደስ ይለኛል። አንብብልኝ። አዳም እሺ። ኦኬ ስታክ አድርጓል። ችግር የለውም። እኔ አነብልሃለሁ። ከነገርከኝ ማንበብ እችላለሁ። ችግር የለም። ኢትስ ኦኬ። እኔ ላንብብልህና እንደዚህ ይላል። እሺ ኦኬ። እሺ እንደዚህ ነው። በደንብ አድርገህ ስማኝ። እሺ ሉቃስ 1:46 ነው የማነብልህ። ሉቃስ 1:46 ከ43 ጀምሮ ነው የማነብልህ። ከ43 እንደዚህ ይላል። የጌታዬ እናት ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማጸኔ ዘሏልና ይላል።
የድንግል ማርያም የሰላምታ ድምፅ ኤልሳቤጥ ስትሰማ ጽንሱ ለምን ዘለለ? ለምን ተለየ? የድንግል ማርያም ሰላምታ ዮኒ እየፈታ ነው የምንሄደው። ለምን ዘለለ? በጣም ቀለ ይቺማ እኔ በጣም የምወደው ጥቅስና ብዙ ጊዜ ሳነበው የነበረ ጥቅስ ነው። ከዚህ በፊት ኤልሳና ድንግል ማርያም ይተዋወቁ ነበር አይተዋወቁም? ዘመድ ናቸው እንጂ ይተዋወቃሉ እንጂ። ተባረክልኝ። ከዚህ በፊት ታዲያ ለምን አንቺ የተቀደስሽ ነሽ፣ አንቺ እንዲነሽ፣ አንቺ እንዲነሽ የሚል መጽሐፍ ቅዱስ ውስጥ የለም? ከኤልሳቤጥ ጋር ሲገናኙ ኖርማል ፋሚሊ ናቸው። ገብርኤል ከነገራት በኋላ ከነገራት በኋላ ሳይሆን መንገሩ ብቻ ሳይሆን ቆይ ማብራደር ጠይቀኛ ልመልስልህ። ከነገራት በኋላ ብቻ ሳይሆን በሷ ውስጥ ያለው የልዑል ኃይል ኢየሱስ ክርስቶስ ስላለ ናው ቅድስት ድንግል ማርያም ከማጋ ኢየሱስ ውስጧ ስላለ ኢየሱስ ክርስቶስ በሷ ውስጥ ስላለ በቅድስት ድንግል ማርያም ውስጥ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለ አሁን እዚህ ጋር ኢየሱስ በውስጧ ስላለ ፓወር አገኘች አላገኘችም? አንዴ ኢየሱስ ያለበት በሙሉ ኢየሱስ ክርስቶስ የኢየሱስ ክርስቶስ መንፈስ ቅዱስ ያለው በሙሉ ትክክለኛው ኢየሱስ ክርስቶስ ያለበት ፓወር አለው። የስ ፓወር የማነው? ጨዋታው ምንድነው? አዳምጠኛ ፓወሩ የማነው ነው ጨዋታው? የኢየሱስ ነው። አዳምጠኝ ይኸው እኔ ነኝ ያመጣው ሐሳቡን አዳምጠኝ። የድንግል ማርያም ሰላምታ ኢቭንዞ ኤልሳቤጥም ዮሐንስን ስታረግዝ በትንቢት ነው የመጣው። ዮሐንስ አይደል እንዴ? በትንቢት ነው የመጣው። የድንግል ማርያም ቅባትና የኤልሳቤጥ ቅባት አንድ ነው? ጸጋቸው አንድ ነው? የተለያዩ ነው። ቴንኪው። ለምንድን ነው የተለያየ የሆነው? የኤልሳቤጥ ጸጋ ለምን ተለየ? ከድንግል ማርያም ለምን ተለየ? ምክንያቱም የኤልሳቤጥ ልጅ የተወለደው ከሰው ነው፣ ከዘካርያስና ከማን ነው? ከዘካርያስና ከሚስቱ ኤልሳቤጥ። ይሄኛው ደግሞ ኢየሱስ ክርስቶስ ደግሞ ከእግዚአብሔር የእግዚአብሔር ልጅ ነው። ጎበዝ። ስለዚህ ድንግል ማርያም የመዳናችን ምክንያት ትሆናለች አትሆንም? አይልማ። የት ቦታ አምጧ። የመዳናችን ምክንያት ኢየሱስ ክርስቶስ እንጂ ድንግል ማርያም አይደለችም። አልከኝ እኮ እዚህ ጋር የመዳናችን ምክንያት ኢየሱስ ክርስቶስ መወለድ እንጂ ማርያም መወለዱ አይደለም። እስና ምክንያቱም ማርያም ሳትኖር እና አብርሃም ታዲያ ማርያም አዳነቻቸው ልትለኝ ነው? ድንግል ማርያም ሄሮድስ ኢየሱስን ሊገለው ይፈልግ ነበር አይደል? አዎ። በስንት ዓመቱ? የሁለት ዓመት ህፃን እያለ ማለት ነው። ቢሞት ኖሮ ኢየሱስ ክርስቶስ ቢሞት ኖሮ ሄሮድስ ቢገለው ኖሮ ትድን ነበር አንተ? አይችልማ። ካልቻለ ለምን ድንግል ማርያም ይዛው ሸሸች? ለምን እንደማይችል ልንገርህ። እንደማይችል ወደ ግብጽ በጣም መልካም። ለምን ሸሸ? እግዚአብሔር ይባርክ። በእግዚአብሔር ይባርክ። ማን ነው ሽሻ ያለው? ጠይቀው። አቅም ከሌለው ጠየቀኝ አይደል እንዴ? ላብራራልህ። ሄሮድስ አቅም ከሌለው ኢየሱስ ክርስቶስ ድንግል ማርያም ይዛው ለምን ሸሸች? አየህ፣ በጣም ጥሩ ጥያቄ። እኔ ልመልሰው። ልጨርስልህ ብራዘርዬ፣ ሾርት አታድርገው፣ ልጨርስልህ። ይኸውልህ ድንግል ማርያም ኢየሱስ ክርስቶስ በ2 ዓመቱ እንዳይሞት ምን ብላው ሄደች? ከዮሴፍ ጋር መልአኩ ተገልጦላቸው ወደ ምን ይዘው ሄደች? ወደ ግብጽ ይዘው ሄደች። ባሄር ኖሮስ አየህ ይገለው ነበር ማለት ነው። ባሄር ኖሮ ገደለው ማለት ደግሞ አንተና እኔ አንድንም ነበር ማለት ነው። እኔ እናንተ እንድንድን የድንግል ማርያም ኢየሱስን ይዘው መሰደድ ምክንያት ሆነ ማለት ነው። አየህ ምክንያት ሆነ። አለበለዚያ መልፋት አልነበረባትም። አዳምጠኝ። ተባረክ። መልፋት አልነበረባትም። ተባረክ። አሁን ደግሞ ሚውት አድርገህ ሰማኝ። አታቋርጠኝ። አደራ አታቋርጠኝ። ይሄ ነው አየህ የምንሸዋወደው። መልእክቱ እንኳን ሲመጣ ከአንዴ በስተቀር ነው ማወራ። ከአንዴ በስተቀር መላእክቱ መጥቶ ለእሷ መልእክት አልነገራትም። አይገርም? ለቅድስት ድንግል ማርያም አንዴ መጥቶ ነው የነገራት። ምን ብሎ ነገራት? አንዴ መጥቶ የልዑል ያድርብሻል ብሎ ሁሉ ነገር አብስሯት ሄደ።
ከዛ በኋላ ኢቭን መልአኩ መጥቶ የሚያናግረው ማንን መሰለ? በህልሙ እየታየ የሚያናግረው ዮሴፍን እንጂ ማርያምን እንኳን አይደለም። አየ ይሄን እንኳን ያናገረው ስንት ጊዜ ያናገረው ዮሴፍን ወደ ግብጽ እንዲሄድ ተነስቶ ወደ ቤተልሔም እንዲሄድ ተነስቶ ምን እንዲል ተነስቶ በየጊዜው እየመጣ ምን ሊላ ስለሆነ ነበር ሊተዋት ነበር አለም ሊተዋት ነበር። እኔ ጠየከኝ አይደል? እኔ ነኝ የማወራው ወይስ አንተ ነው የምታወራው? መልአኩ መጥቶ ሲነግረው ዮሴፍም እሺ ያልኩህ እኮ እኔ ለምንድን ነው የማልሰማው? መተንፈስ አልችልም? እኔ አዳመጥኩ። ምክንያታችን ነች። ኦርደሩን ይዘና ቀጥል። ኦርደሩን ይዘና እሺ። አይ አውራና ስጨርስ አወራለሁ። በመጮህ እኮ አይደለም። ተረጋግቼ ነው የማወራው። ዮሴፍ መልአኩ ያገኘው ድንግል ማርያምን በስውር ተዋት ማለት ድንግል ማርያምን በስውር ተዋት ማለት ለአይሁዶች አሳልፎ ሰጣት ማለት ነው። ለምን ከዮሴፍ አይሁዶች አይደለም እጮኛዋ ነበር ወይስ አልነበረም? አዳምጠኝ ከዮሴፍ የኔን ሐሳብ እኮ ነው አሁን እንዳልናገር የምታወራው። ተናገር አልከኝ አይደል? ከዮሴፍ እንደተወለደ ያውቁ ዘንድ አይሁዶች ለምን ድንግል ማርያም ከዮሴፍ ውጪ እንዳረገዘ ቢታወቅ ትወገራለች። ያንዳውን ግን መልአኩ መጥቶ በስውር እንዳይተዋት አደረገ። የመጀመሪያ የነገረው ነው። በሁለተኛ ጊዜ ደግሞ ሄሮድስ ሕፃኑን ሊገድለው በፈለገ ሰዓት ወይም ደግሞ በዛ ሰዓት ላይ የ2 ዓመት ሕፃናቶችን ሲገድል ኢየሱስ እንዳይገደል ድንግል ማርያምን ይዞ ወደ የት እንደሄድ ነገረው? ወደ ግብጽ እንደሄድ ነገረው። አይታል ወደ ግብጽ ባይሄድ ኖሮ ድንግል ማርያም ይዘው ባትሄድ ኖሮ ከመውለዷ ጀምሮ ይዘው ከመሄድ ጀምሮ ይህን ሁሉ ዋጋ የከፈለችው ለምንድን ነው? እኔ እናንተ እንድንድን ነው። የመዳናችን ምክንያት ስለሆነች ነው ይህን ሁሉ ዋጋ የከፈለችው። አሁን መናገር ይችላል በመጽሐፍ ቅዱስ እንደነገርኩ ማለት ነው። እኛ መሆኑን አያምነው ጠባቂዋ ነው የሚለው። አሁን ሌላ ርዕስ አትግባ። ቆይ ሌላ ርዕስ አትገባ። እሺ ድንግል ማርያም ክላሽ እንዳለች ብያለሁ አይደል? ወደ ታይትሉ ሊሄድ ስለ ቤዛነት ነው እያወራን ያለው። መተንፈስ አልችልም እንዴ? ቤዛነት ነው እያወራን ያለው። ቀጥል። እኔ መተንፈስ አልችልም። አንተ የፈለከውን ያህል ስትል እምቢ አልኩ። አውራ ይኸው ሚውት አድርጋለሁ። በመጀመሪያ እላለሁ በመጀመሪያ የሚታመነው ጠባቂዋ እንጂ እጮኛዋ አይደለም ዮሴፍ ብለው ነው የሚያምኑት። ስለዚህ ወደ እንትኑ ስንሄድ ወደ ጉዳዩ ስንሄድ ምንድነው ንጉስ እንደሚሆን ቃል በቃል ለቅድስት ድንግል ማርያም ነግሯታል። ከሷ የሚወለደው ማን እንደሆነ ቦታውን የዳዊትን ዙፋን እንደሚሰጠው በደንብ ነግሯታል። ስለዚህ እግዚአብሔር በቃሉ ታማኝ ነው። መጣ ከዛ ሄሮድስ ሊያጠፋ ሲል ሕፃናት ተወልዷል ተብሎ በስነ ስርዓት ምንድነው ያደረጉት? ኢቭን እኔ መጥቼ እንዳየው ይላል አይደል እንዴ? ንገሩኝ የት እንዳለ መጥቼ እንድሰግድለት የት እንዳለ ንገሩኝ ብሎ ለሰብአ ሰገል ራሱ ጠየቃቸው። እነሱ በሌላ አቅጣጫ ሄደው ነው ራሱ እንደሚገለው እንደሚያጠፋው አውቀው ሄዱት። ግን በየጊዜው ወደ ግብጽ እንኳን ሲሄዱ ለዮሴፍ ነው የታየው። ለምን? ከማርያም ጋር የተገናኘ የምልጃ ነገር እንዳይኖረው ስለሚፈልግ እግዚአብሔር አምላክ በአንድያ ልጁ ያንተን ትርጉም አትናገር። እኔ እንደፈለኩ ልመልሰው። አንተ እንደፈለክ አልክ አይደለ? ተቃወምኩ? አልተቃወምኩት። የቅድስት ድንግል ማርያም ምልጃ እንደማያስፈልግ ለማስታወቅ ምንድን ያደረገው? እያንዳንዱ መልእክት ሲመጣ በዮሴፍ በኩል ነበር የሚመጣው። መልአክ መጥቶ ወደ ግብጽ ሂድ፣ መልአክ መጥቶ ወደ ቤተልሔም ሂድ እያለ የሚነግረው ለማን ነበረ? ለዮሴፍ እንዳይተዋት። ቅድስት ድንግል ማርያም ከዚህ የሚወለደው የእግዚአብሔር ልጅ ነው ተብሎ የተነገረው በመጀመሪያ። በሁለተኛ ወደ ግብጽም ሂድ ሲባል ለቅዱስ ዮሴፍ ነው የተነገረው። ለማርያም አልተነገራትም። ልጅሽን እዚህ ይዘሽ ሂጂ፣ ልጅሽን እዚህ ይዘሽ ሂጂ፣ ልጅሽን በዚህ ውሰጂ፣ በዚህ አስገቢ የሚል ምንም አይነት መሴጅ የላትም። ዮሴፍ የሚላትን እየሰማች ነው የምትከተል የነበረው። ለምን? መልጃዋ ስላልተፈለገ። መልጃዋ ቢፈለግ ኖሮ በእሷ ምልጃ
መዳናችን ቢፈልግ ኖሮ በሷ በኩል መሴጆች ይመጡ ነበር አልመጣም እሺ ጨረስካ ጨረስ ሌላ ቆያ እንዴ 2 ደቂቃም አልሞላኝም አባት አልሞላ አይዞ ስለዚህ የምልጃ እግዚአብሔር የሰጠን ጢሞቴዎስ ላይ እንደሚናገረው በእግዚአብሔርና በሰዎች መካከል ያለው ማን ነው ኢየሱስ ክርስቶስ አስታራቂ እንደሆነ መጽሐፍ ቅዱስ ይናገራል ከዛ ውጪ እሺ ይቅርታ አንተውን የገባው የኢየሱስ ቤዛነት ነው እያወራን ያለው ነገር ስለ ድንግል ማርያም ቤዛነት በሰው ልጅ እያወራን ያለው ስለ ድንግል ቤዛነት ነው አንተ የምታወራው ስለ ኢየሱስ ቤዛነት ነው እሺ አሁንም አንድ ማስተዋቂያ ልናገር እኔም ቤዛነቱ ማን እንደሆነ ስፔሲፊክ አድርጌ ተናግሬ ነው መጨረሻው ስፔሲፊክ አድርጌ ቤዛው ማን እንደሆነ አንተ ወደድክም ጠላህም ቤዛው ኢየሱስ ክርስቶስ እንደሆነ ደግሜ እነግርሃለሁ አሁንም እኛ ኦርቶዶክሳውያን የኢየሱስ ክርስቶስን ቤዛነት ከማርያም ቤዛነት ጋር አንድ አላደረግነው እሺ የሷ ቤዛነት ቆይ እሺ ይሄን መልሰኝ አንድ አውራኩ ወይ ደግሞ ከዚህ በኋላ በደቂቃ ማቻ አወራው ማሽ ታስወራለህ ስተነፍስ ይገባ ኖ የኢየሱስ ቤዛነት ገባ እሺ ቆይ የማርያም ቤዛነት የለም ልበል ቆይ እሺ ይሁን ትቀጥላለህ የማርያም ቤዛነት የለም ልበል የማርያም ቤዛነትን ባልቀበል እደናለሁ አልቀበልም ማለት እሺ የማርያም ቤዛነትን አልቀበልም ማለት እድናለሁ ወይስ አልድንም እሺ የድንግል ማርያምን ቤዛነት የድንግል ማርያምን ቤዛነት ቴንክ ዩ አንተ የድንግል ማርያምን ቤዛነት አልቀበልም ስትል ከምን የተነሳ ነው ከውቀት ማለት የተነሳ ነው ካለማወቅ ነው ከምን የተነሳ ነው ቤዛነቷን አልቀበልም የምትለው መጽሐፍ ቅዱስ ስለማይል ቴንክ ዩ መጽሐፍ ቅዱስ ቤዛ የሚለውን ትርጉም አውቃል ቤዛ የሚለው ምን እንደሆነ አውቃል ትርጉሙን አውቃል ቤዛ ማለት ማዳን ነው ሌላ ትርጉም የለው ምን አጨቃጨቀኝ ገንዘብ ቤዛ ተብሏል የኔ አሁን ጥያቄ ተመልሷል ገንዘብ ቤዛ ሆኗል ስለዚህ ገንዘብ ቤዛ ስለሆነ አንተ በገንዘብ ትድናለህ አያር ልዩነቱ ይሄ ነው ገንዘብ ቤዛ ትድናለህ ገንዘብ ቤዛ ስለሆነ ገንዘብ ያድናል አይወል ሰማኝ ሙሴ ቤዛ ሆነ አንተ ኮን እንደፈለከው ገንዘብንም ትላለህ ማርያምንም ትላለህ በፈለከው ትሄዳለህ አንተ that's your problem ቤዛነት ያንተ ችግር ነው የድንግል ማርያም ቤዛነት እኔ አሁን መልስልኝ አሁን በድንግል ማርያም ቤዛነት ቆይ እሺ ይሄን መልስልኝ ጌታ ወይ ድረስ አንተ መጠየቅ ለምንድን ነው የምትፈራው የድንግል ማርያም ቤዛነትን እኔ በቃ ጠያቂ እኔ ነኝ ጥያቄን መለስኩልህ አልመለስክማ ምን ብለህ መለስክ በጣም የመለስኩልህ ምን መሰለህ በሷ በኩል እንኳን አንዴ ቅዱስ ገብርኤል ካናገራት በስተቀር ሌላ በሷ በኩል የመጣ መሴጅ የለም እያልኩ ነው ኦኬ በሷ በኩል የመጣ በዮሴፍ በኩል ነበር ሲመጣ የነበረው ለምን አንተ ቤዛነች አማላጅ ነች እንዳትል ስለተፈለገ ምን አይነት ሜሴጅ መጣ በዮሴፍ በኩል በጣም ጥሩ ወደ ቤተልሔም እንዲወስዳት መሴጅ አልመጣም ያለ ድንግል ማርያም ጠየቀኝ አይደል መለስኩልህ አልመጣም መጥቷል ወደ ግብጽ እንዲወስዳት መሴጅ መጥቷል አልመጣም ይችላል ይሁን አንድ ነገር አዳምጠኝ ያለ ድንግል ማርያም ብቻውን ቢሄድ ይሆናል ያለ ድንግል ማርያም እንዴ ያለ ድንግል ማርያም አይደል ልጁ ነው የሚፈልገው የተፈለገው እኮ ሊያርድ የፈለገው ማርያምን እኮ አይደለም ሊያሳድ የፈለገው እኮ ማርያምን አይደለም ወዴት ነው መቻቻ ሰማኛ ልጁ ማለት ነው ልጁ ያለ ዮሴፍ መኖር አይችልም ይችላል ልጁ ያለ ሁለቱ መኖር ይችላል ኢየሱስ ክርስቶስ አይችልም ኢየሱስ እኮ አምላክ ነው አባቴ ፍጹም ሰው ፍጹም አምላክ ነው በፍጹም ሰውነቱ ፍጹም የሚለውን አስመርበት እንደቀላል ያንተ ችግር የኢየሱስን ፍጹምነት ረስተዋል አዳምጥ እየነገርኩ ነው ፍጹም ሰው ፍጹም አምላክ ነው ያለ ድንግል ማርያም መኖር አይችልም ኢየሱስ አይችልም አዎ አየ አንተ ችግር ምን ያለ የነበረ አልፋና ኦሜጋ የሆነ ክርስቶስ አንተ መኖር አይችልም ትለዋለህ አንተ ያለ ድንግል ማርያም መኖር የማይችለው ለምንድነው ኢየሱስ ክርስቶስ በሁለት ዓመቱ ከድንግል ማርያም ማግኘት የሚገባውን ነገር እያገኘ ስለሆነ
ገባ እያገኘ ስለሆነ ከድንግል ማርያም የሚያገኘውን ከዮሴፍ አያገኘውም። ሙሴ እግዚአብሔር 40 ዓመት በበረሃ ሲኖሩ ምንም ሳይኖራቸው አኑሯቸዋል። እንዴት ነው ማኖረው? ጌታ ወይ ኢየሱስ ሕፃን ሆኖ ያለ ድንግል ማርያም ጡት መጥባት አይችልም። ያለ ድንግል ማርያም የድንግል ማርያም ጡት ያስፈልገዋል። በጣም ጥሩ ነው። የድንግል ማርያም ዮሴፍ ጥሩ ይችላል እንዴ ይችላል። እንዴት እንደሚችል ቆይ ልንገር አልከኝ አይደል? እኔ ነኝ መመለስ ያለብኝ። ኢየሱስ ጡት ለምን ትጮኻለህ? እኔ ለምን አልመለስም? አይችልም አልከኝ አንተ። ኢየሱስ ጡት ጠብቶ አልጠባም። ይሄን ብቻ መልስልኝ። ከዛ እንዴ ጡት ጠብቶ ነው የሚያድገው? ኦኬ ቴንክ ዩ። ጡት ባሰጠው ኖሮ ምን ይሆናል? እኔ ደግሞ ድንግል ማርያም ጡት ባሰጠው ምን ይሆናል? በጣም ጥሩ። ይኸውልህ ጡት ሳይጠቡ ገንዳ ላይ ተጥለው ቆሻሻ ላይ ተጥለው የሚያድጉ ልጆች እንዳሉ ረስተዋል። አየህ፣ ይሄ ነው እውቀት ማነስ። እንደዚህ ብለህ የድንግል ማርያምን ቤዛነት ልትሽረው አትችልም። የትም ብትሄድ ምንም አታመጣም አልኩህ። አየህ፣ ለምን መሰለህ? ቆይ ያንተን አልከኝ አላልከኝም? አሁን የተጻፈለትን ነው የሚኖረው። ኢየሱስ የተጻፈለትን ነው የሚኖረው። በጣም መልካም። የእኔን ደግሞ መልስልኝ። ለፈለፍክ እኮ እኔ መች ላውራ? መች ነው የምታስወራው? አሁን እኮ አንተ ቤዛነቱን በዛም በዚህም ብለህ በፈለግከው መሄድ ትችላለህ። እኔ ግን አልከኝ። አንተ አሁን ምንድን ነው ያልከው? ቃል በቃል ኢየሱስ ክርስቶስ ጡት ካልጠባ መኖር አይችልም አልከኝ። እኔ ደግሞ ቃል በቃል የነገርኩ ጡት ሳይጠቡ ገንዳ ላይ የተጣሉ ልጆችን እግዚአብሔር አምላክ ጡት ሳይጠቡ ተነስተው ያደጉ በምን አሳደጋቸው? ሁሉም ሰዎች አሉ። በምን አሳደጋቸው? ስለዚህ ጡት ማጥባት ብቻ ለቤዛነት አያደርግም ማለት ነው። እነዛ ህፃናት እንጀራ ይበላሉ? ህፃናቱ የወደቁት ህፃናት እንጀራ ይበላሉ? ወተት አለ፣ ወተት ይሰጣል። አይዞ ቶት መጣ። አዎ ቴንክ ዩ። ያለ ወተት ግን ማድረግ አይችሉም። ያለ ወተት ማድረግ አይችሉም። ማድረግ አይችሉም። እኔ ለምሳሌ በልጅነቴ ልንገር፣ የኔን ታሪክ ልንገር። እኔ እንኳን ያለ ወተት ገባኝ። ያለ ወተት ግን ማድረግ አይችሉም። አይዞ ምክንያቱም ያንተ ችግር ምን መሰለ? በመደማመጥ ስናወራ ውጤታማ እንሆናለን። የማዳመጥ ችግር አንተ እኔ እኮ ዘግቼ መብላቱን ላጀመርኩ ታውቁት ማውራቱ ጠየቀኝ። አሁን ልጠይቅ ነው። አሁን ልጠይቅ ጥያቄ ማስታወቂያ ነገር ፓፓ እንዴ ሰራ። አሁንም 900 ቀደምም 900 ሰው ነው የነበረው። ተጨምሯል። ኧረ ምንድነው ሰው የሚገባው ነው በጌታ 10 ጊዜ አትወርስ አያቀርቶ ነው እንዴ? ድፍን የኦርቶዶክስ ልጅ ሌላው ያውቃል። ምንድነው ወደዛ ወደዚህ የምትለው? ጨነቃ አይደለ? 9 ምዕራፍ 1 ይቅርታ ቁጥር 9 ላይ ምን ይል መሰለ? የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። ዘርን ያስቀረው ማንን ነው? ኢየሱስ ክርስቶስ ነው። ገባ? ኢየሱስ ክርስቶስ በሱን ባያስቀር ኖሮ እንጠፋ ነበር። አሁንም ማውራ አሁን አንተ ከምትለው ጋር ተቃራኒ ነገር ያለ ምን መሰለ? ኢየሱስ የነበረ ያለ ሁሌም የሚኖር አልፋና ኦሜጋ ነው። ኢየሱስ ክርስቶስ ቅድስት ድንግል ማርያም መኖሯ እኛ ለመጽደቂያ እኛ መንግስተ ሰማያትን ለመውረስ መሄጃ መንገድ አይደለም። እውነትም መንገድም ህይወትም እኔ ነኝ ቃል በቃል እያለ እየተናገረ አንተ ግን እያልከኝ ያለው በቤዝነት የቅድስት ድንግል ማርያምን ካልተቀበላችሁ መዳን የለም ነው እያልከኝ ያለው። ቴክኒካሊ ነው ወይስ አይደለም? ከተሳሳትኩ አርመኝ። አሁን የሚውት አደርጋለሁ። ሚውት ስጨርስ አወራለሁ። ቴንክ ዩ። እሺ አሁን ከዚህ በኋላ ሁለት ደቂቃ ነው የምናወራው። ከ19 ነው ከ21 አቆማለሁ። እሺ ወገኖቼ አንድ ግልጽ ነገር አለ። እኛ ድንግል ማርያምን የዓለም ቤዛ ብለን ስንናገር እንደ ክርስቶስ ኢየሱስ ቤዛ ናት እያልን አለ። የድንግል ማርያም ቤዛነት ቅድም ነግሬው ነበር ለወንድሜ። የድንግል ማርያም ቤዛነት ምትክ የሆነ የማምትክ የሔዋን ምትክ የሆነች ቤዛነትን የሰጠችን በሔዋን ምክንያት ኃጢአት ወደዚህ ዓለም መጣ። በማን ምክንያት? በሔዋን ምክንያት ኃጢአት ወደዚህ ዓለም መጣ። ሶዛት
ኃጢአት ወደዚህ ዓለም በሔዋን ምክንያት እንደመጣ ሁሉ ሕይወት ደግሞ እንዲሆነን በማን ምክንያት መጣ? ሕይወት በድንግል ማርያም ምክንያት መጣ። ለምን? ድንግል ማርያም መልአኩ ገብርኤል መጥቶ ወንድ ልጅን ትወልጃለች ሲላት እንደ ዘካርያስ ኖ አላለችው፣ አመነች፣ ተቀበለች። አያችሁ? ይሄ በመሆኑ ደግሞ እኛ ክርስቲያኖች በድንግል ማርያም ምክንያት በድንግል ማርያም ቤዛነት እውነተኛ የዓለም ቤዛ የሆነውን ኢየሱስ ክርስቶስን እንድንቀበለው ሆነ። አያችሁ? እንድንቀበለው ሆነ። ስለዚህ ሰው የድንግል ማርያምን ቤዛነት አልተቀበለም ማለት በተዘዋዋሪ የኢየሱስ ክርስቶስን ቤዛነት አልተቀበለም ማለት ነው። አያችሁ? አልተቀበለም ማለት ነው። እንደዚህ አይነት ጥያቄዎች የምንጠይቃችሁ ለምንድን ነው? ድንግል ማርያምን ሪጀክት ከማድረግ አኳያ ነው። ይሄ የሚገርም ነገር አይደለም። አያችሁ? ሁል ጊዜ ዘንዶ የሚያሳድደው ሴቲቱን እንጂ ወንዱን አይደለም። ሴቲቱ ደግሞ ማናት? ድንግል ማርያም ናት። ድንግል ማርያም ናት። ስለዚህ ያለ ድንግል ማርያም ቤዛነት ማናችሁም ልትድኑ አትችሉም። ለምን? የድንግል ማርያም ቤዛነት ለኛ የኃጢአት ቤዛነት ሳይሆን ምትክ የሆነ ቤዛነት ነው። ጴንጤዎች ግራ አትጋቡ። ይሄ 2 ደቂቃ ጨርሻለሁ። ከ50 ቀጥለው ከ48 ነው። ከ50 ቀጥል። እኔ አሁንም እላለሁ ከክርስቶስ ቤዛነት ውጪ ማንም አያድንም። 4 ነጥብ። የሌላ ነገር ቤዛነት ምንም አያድንም። እንደማያድን መንግስተ ሰማያትን የማያስገባ እናገራለሁ። የምናገረው በመጽሐፍ ቅዱስ ተናግሬ ነው። መጽሐፍ ቅዱስ ምን ይላል? አንደኛ ጢሞቴዎስ ላይ ታንብብላችሁ ምን እንደሚል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ኢየሱስ ነው ይላል። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። ቴንክ ዩ ምስክርነቱ ነበረ። ስለዚህ ዓለምን ለማዳን የተሰጠን ቤዛነት ኢየሱስ ክርስቶስ ነው ብሎ መጽሐፍ ቅዱስ በደንብ ይናገራል። የሌሎችን ቤዛነት መጨመር መንግስተ ሰማያት ለመግባት ምንም ትርጉም የለሽ ነው። የለም 30 አይነት ቤዝነት የለም። አሁን ቤዛ ለሚባል አሁን ገንዘብ ላለው ምን ላለው ሰዎች እርስ በራስ እኔ አሁን ለምሳሌ ለእሱ ልጸልይ ይችላለሁ፣ እሱ ለእኔ ሊጸልይ ይችላል። ሰዎች በመሃል ሊታረቁ ይችላሉ፣ ማስታረቅ ይቻላል። ያ የምንን የመንግስተ ሰማያትን መውረሻ አይደለም። ምድር ላይ ለምትደራረገው ፌቨር የምትሰራራው ቤዝነትን ከሰማያዊ ቤዝነት ጋር እንዴት ምንድነው ጥቅሙ? ወርዘ ቤነፊት ምንድነው ጥቅሙ ነው። እኔ ዋናው የመጽሐፍ ቅዱስን ሰማያዊ ነገር ማግኛ ሰማያዊ መዳኛ መንገዱ እዚሁ ጋር እየተናገረ ራሱንም ለሁሉ ቤዛ ሰጠ። ለሁሉ ነው የሚለው፣ ለእንትና አላል። ስለዚህ በእርሱ ያመነ በሙሉ የዘላለም ሕይወት እንዲኖረው ደግሞ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ይናገራል። አሁንም እያንዳንዱ ቤዝነት ስናመጣ የኢየሱስን ክርስቶስ የማዳን ቤዝነት ነው። አሁን ያለ ክርስቶስ ቤዛነት ዓለም አይድንም። ይሄ የታወቀ ነገር አይድንም። በማርያም ቤዛነት ምንም የሚፈጠርልህ በሰማይ ቤት ምንም የሚፈጠርልህ ነገር የለም እያልኩ ነው። አመሰግናለሁ። አሁንም ወንድማችን እያለ ያለው ምንድነው? የኢየሱስ ክርስቶስ ቤዛነት ነው እየተናገረ ያለው። እኔ አንድ ቃል አንብብላችሁ። አንድ ኦርቶዶክሳዊ የሆነ እኛ ኦርቶዶክሶች ይሄንን ቃል እንዴት እንደምንወደው እንደዚህ ይላል። ስሙኝ፣ በደንብ አድርጋችሁ ስሙኝ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ምን ላይ ነው ከታረቀን በማሞት ሮሜ 5:10 እኔ እያስተማርኩ ነው። ችግር የለውም። በደንብ አድርገህ ስማኝ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን ይላል። እኛ ኦርቶዶክሳውያን
የኢየሱስ ክርስቶስ የመድኃኒታችንን ቤዛነት አልካርንም። ኢየሱስ የዓለም ቤዛ አይደለም አላልንም። ቤዛ ነው ኢየሱስ። ማንኛውም ኦርቶዶክስ አማኝ የኢየሱስ ቤዛነትን የካደ የለም። ወንድማችን የሚለውን ነገር እንቀበላለን። ዋናው ነገር ምንድነው? ወንድሞቼና እህቶቼ ዋናው ነገር ምንድነው? ድንግል ማርያም ቤዛ ናት ብለን ስንናገር የድንግል ማርያም ቤዛነትን ከክርስቶስ ኢየሱስ ቤዛነት ጋር ይቀላቀሉብናል። ነገሩ ልክ አይደለም። እንዲቀላቀልብን አንፈልግም። የድንግል ማርያም ቤዛነትና የጌታችን የኢየሱስ ክርስቶስ ቤዛነት ልዩነት አለው ብዬ ነው እየተናገርኩ ያለሁት። አያችሁ ቤዛነቱ በምንድነው ብዬ ነግሬያችኋለሁ። በምትክነት ነው። ቤዛ ለማርያም ቤዛ ስንል ምን ማለታችን ነው? ምትክ ማለታችን ነው። የማን ምትክ ብላችሁ ካላችሁ የሔዋን ምትክ ማለት ነው። አያችሁ ሰይጣን ሔዋንን እንዳሳሳታት እንደዚሁ ቅዱስ ገብርኤል መጥቶ ለማርያም ነው የምስራቹን የነገራት። ሁለቱም እንስት ናቸው። ሔዋንም እንስት ናት፣ ማርያምም እንስት ናት። ሰይጣን የተጣለው መልአክ ነው። ገባችሁ? የተጣለው መልአክ ነው። ገብርኤል ደግሞ የእግዚአብሔር መልአክ ነው። አይታችኋል? ሁለቱም ጋር የመጡት የጽድቅና የኃጢአት መላእክቶች ናቸው የመጡት። ለሁለቱም መልእክት ሲነገራቸው አንደኛዋ ጥፋት አጠፋች፣ የሰው ልጆች ወደ ገሃነም እንዲገቡ ምክንያት ሆነች። አንደኛዋ ሲነገራት ድንግል ማርያም ሲነገራት ደግሞ የሰው ልጆች ወደ ሕይወት እንዲሆኑ ምክንያት ሆነች። የድንግል ማርያም ቤዛነትን ከዚህ ጋራ ነው ማገናዘብ ያለባችሁ ኦርቶዶክሳውያን አማኞች። ይሄ ዮኒ ሁለት ደቂቃ ጨርሻለሁ። አንተም እሺ ተባረክ። ስለዚህ እያለን ያለነው ምንድነው? ስለዚህ ቤዛነቷ እሷ ባይኖር አሁን ለምሳሌ እንዳልከው የማርያም ምልጃ ባይኖር ዓለም መዳን ይችላል ወይስ አይደለም ነው የኔ ጥያቄ። አሁን ላንተ መጠይቅ የማርያም ምልጃ የለም ማለት በቃ የለም አታማለ ጥያቄያቱ ነው። ትንታኔ ነው የምትሰጠው። ማርያም ቤዛ ለመሆኗ እዚህ ውስጥ ያለው ሰው ነው ያለው። ገባኝ። የሚያስተውል ሰው ነው ያለው። ያንተንም ሐሳብ ሰማ፣ የኔንም ሐሳብ ሰማ። አሁን ከ54 ነው ሁለት ደቂቃ ጠይቀኝ አንተ። ከዛ ነው የኔ እና አንተን ሐሳብ ሰምቷል። መደጋገም አያስፈልግም። መጻል ልጅ። ስለዚህ አሁን እኔ የምጠይቅህ ያለ ማርያም አማላጅነት ዓለም አይድንም የሚል ፕሪንሲፕል አለ። ለአንተ ነው የምጠይቅህ አጥራ አድርጌ። ያለ ቅድስት ድንግል ማርያም አማላጅነት ዓለም አይድንም ይላል እኮ። የምናወራው ስለ ቤዛ እኮ ነው። ስለ ቤዛ ጠይቀኝ። ስለ ቤዛ ቤዛነት አይደል እንዴ? ክርስቶስ በቤዛነቱ ስለኛ ዓለምን ያዳነው። ቆይ ስለ ቤዛ ጠይቀኝ። ስለ ቤዛነት ጠይቀኝ። የድንግል ማርያም ቤዛነትን ጠይቀኝና ልመልስልህ። የእሷ ቤዝነት እሺ፣ ጥያቄ አለ ቤዛነት ላይ ጨረስን። ጥያቄ የለም ቤዛነት ላይ። ቤዛነት ላይማ በደንብ አብራሮቼ ነገርኩ። ከኢየሱስ ክርስቶስ ውጪ እዚህ ላይ የሚል ማርያም ቤዛነት የሚል የተጻፈ ወፍ ነገር የለም። እቀበላለሁ አልኩህ እኮ እቀበላለሁ። እኛ መጽሐፍ ቅዱስ የሚለው የክርስቶስ ቤዛነትን እንቀበላለሁ። እኔ እናንተ ጥያቄያችን የድንግል ማርያም ቤዛነት ነው። የድንግል ማርያም ቤዛነት ላይ ጥያቄ አለው። እሺ ምን? በጣም ጥሩ አለኝ። አሁን አንተ እንደምትለው ቃል በቃል ቅድስት ድንግል ማርያም ቤዛ ናት የሚለውን ነገር አሳየ። ቃል በቃል ስለ ክርስቶስ እንደተጻፈው በምድራዊ ቤዝነት በፈለገችው ቤዝነት ቅድስት ድንግል ማርያም ቤዛ ናት። ቤዛዊተ ዓለም ናት፣ ወይም የዓለም ቤዝ ናት። የሰዎች ሁሉ የክብር ቤዝ ናት። የምን ቤዝ ናት? ቤዛ ናት የሚለውን አምጣና ነገር የክብር ቤዝ ናት የሚለው የድንግል እሺ፣ ለመለስልህ የድንግል ማርያም ቤዛነት በመውለድ የሆነ ማንን በመውለድ? ጌታችን መድኃኒታችን ኢየሱስ ክርስቶስን በመውለድ የሆነ ምትክ የሆነ ቤዛነት ነው። በመውለድ የሆነ ቤዛነት ነው። ድንግል ማርያም ኢየሱስ ክርስቶስን ባትወልደው ኖሮ አሁን እኔ እናንተ የመዳናችን ነገር ይዘገይ ነበር የተባለው የዲያቆን ሄኖክ አባባል ትክክል ነው። ለምን? ድንግል ማርያም ባትወልደው ኖሮ ልክ እንደ ድንግል ማርያም ቤዛነት ወይም ደግሞ የተለየ ሴት እግዚአብሔር እስከሚያዘጋጅልን ድረስ ጊዜው ይሄድ ነበር። ግን ድንግል ማርያም ያንን የገብርኤልን
ትንቢታዊ ቃል መጥቶ ሲነግራት ማንም የማያምነውን አምና ተቀበለች። ኦኬ የሷ ማመን ቅድም ብዬ ነበረ። የሷ ማመን ወይም ደግሞ የድንግል ማርያም ቤዛነት በመውለድ የሆነ ቤዛነት ነው እንጂ እንደ ክርስቶስ ኢየሱስ ደም በማፍሰስ የሆነ ቤዛነት አይደለም። ጨርሻለሁ። ጥሩ። እኔም እያልኩ ያለው ምንድነው በቀላሉ እዚህ ጋር አሁንም እላለሁ፣ አንተ የምታስበው አንተ ያሰብከውን ነው የተናገርከው። መጽሐፍ ቅዱስ የሚለውን አይደለም። ሊዘገይ ይችላል ተናገርከው አንተ እንጂ መጽሐፍ ቅዱስ አይደለም። ቆይ አልወለደችም እንዴ? ማን ነው አልወለደች የሚለው? ቴንኪው። እኛ ደግሞ የድንግል ማርያም መውለድ ቤዛነት ነው እንላለን። ለምን? ምትክ ስለሆነ መውለዷ ነው ቤዛ እንድትሆን ያደረጋት። አንተ ምትለው እንደዛ ነው። ኦኬ አሁን ገብቷል። ድንግል ማርያም ቤዛ የሆነችው ስለወለደች ነው። እንግዲህ መጽሐፍ ቅዱስ እንደሚለው ነው፣ አንተ እንደምትለው አይደለም። አሁን እኔ ከመጽሐፍ ቅዱስ አንስቼ ቤዝነቱን ምክንያቱን መጽሐፍ ቅዱስ ይናገራል። ስለ ኢየሱስ ቤዛነት፣ ስለ ሙሴ ቤዛነት መጽሐፍ ቅዱስ ይናገራል። አንተ የምታወራውን መጽሐፍ ቅዱስ አይናገርም እያልኩ ነው። አምጣው። ኦኬ እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ሰዎች አይደለም። ኦርቶዶክሳውያን ሳይሆን ቃሉ ይላል ወይስ አይልም ነው እየነገርኩ። አሁን ለምሳሌ ስላሴ የሚል ከመጽሐፍ ቅዱስ አታምጣም። ስላሴ የሚል ታመጣለህ? ስላሴ የሚል ታመጣለህ ከመጽሐፍ ቅዱስ ታገኛለህ? በስላሴ ታምናለህ? በስላሴ ታምናለህ? በጣም ጥሩ ታምናለህ? ቆይ ተረጋጋ። ታምናለህ? በስላሴ ታምናለህ? የትም አትሄድ። አይም ብቻ መልስልኝ። በስላሴ ታምናለህ? ስላሴ ገለመለ ያልኩልም እዚህ ጋር መጣ ድራማ መጽሐፍ ቅዱስ ላይ ግን ስላሴ የሚል አታመጣም። ስላሴ አይደለም የፈለገውን አይበል እያልኩ አላወራንም። ስለሱ ያወራነው እዚህ ጋር የት መሄድ ቤዛነቱን የኢየሱስ ክርስቶስ ቤዛነቱን መጽሐፍ ቅዱስ ይናገራል። አትደበላለቅ። የኢየሱስ ክርስቶስ ቤዛ መሆኑን መበጀቱን ይናገራል። በሱ ቤዛ መሆን መዳናችንን ይናገራል። አንተ ደግሞ ቅድስት ድንግል ማርያም እሷ ቤዛ ባትሆን መጽሐፍ ቅዱስ ብቻ ማኞች አይደለም ምክንያት ናት የሚል የለም እያልኩ ነው። መልስ ንገረን። መጽሐፍ ቅዱስ ላይ አንተ መጽሐፍ ቅዱስ ላይ ስላሴ የሚልን ጽሑፍ ቃል በቃል አታመጣም። ነገር ግን ስላሴ መጽሐፍ ቅዱስ ላይ ስላሴ እንዳለ በእንትን ትናገራለህ። በጣም ጥሩ። አሁን መጠይቀኝ ቤዛ የሚለው መጽሐፍ ቅዱስ ላይ አለ የለም? ስላሴ የሚለው መጽሐፍ ቅዱስ ላይ አለ የለም? እኔ የለም። ለምን ታምናለህ ስላሴ? ምን አስጨነቀ? አሁን የምናወራው ስለማን ነው? ለምን ስላሴ ለምን ትቀበላለህ? ከሌለ ስላሴ የሚለው ከሌለ ለምን ትቀበላለህ? ለምን ትቀበላለህ? ምንም ሀሳብ መቀየር አትችልም። እኔ እኮ ነገርኩህ እኮ ስላሴን የምትቀበልበትን እኔ እናንተ ሊያጣላን የሚችለው የነበረው ስላሴ የሚል መጽሐፍ የለም። ነገር ግን እኛ ስላሴን እንቀበላለን። አዳምጠኛ፣ እኛ ስላሴን እንቀበላለን። ስላሴ የሚል መጽሐፍ ላይ ሳይጻፍ ስላሴን የምትቀበል ከሆነ በምኑ ነው የምትቀበለው? በአስተምሮቱ ነው የምትቀበለው። ሶዛት ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ከሌለ የድንግል ማርያም ቤዛነት ከመጽሐፍ ቅዱስ ላይ በአስተምሮ ነው የምንቀበለው። በአስተምሮ እንቀበላለን። አየህ፣ ይህን ነው ኮምፕሮማይዝ ማድረግ ያለብን። በጣም ጎበዝ ልጅ። እኔ የምለው በስላሴ እኔ እናንተ የምንቃወም ሰዎች አይደለም። እኔ የምቀበለዋለሁ፣ አንተም ትቀበለዋለህ። የሚያጣላ ነገር ቢኖር ሀሳባችን የተለያየ ቢሆን አምጥተህ እዚህ ጋር ዲስከስ እናደርገዋለን። ዊኬንድ ዲስከስ ማድረግ እኔም አንተም በስላሴ ጉዳይ ላይ ምንም ችግር የለብንም። ለምን ዩ አንደርስታንድ ኢት አንደርስታንድ ኢት ግን የተጻፈ የለም አልኩህ እኮ የተጻፈ መቼ አልኩህ? ያ ቴንክ ዩ ያኔም ደግሞ በደም የለም ስላሴ የሚባል ጽሑፍ። እኔም ደግሞ የምነግርህ ተናገር አልከኝልን።
በየት በኩል ልናገር ደም you gotta be smart homie. I don't think you want people to talk on your page. It's no problem but guys it's no problem. Okay, let me talk to you. Okay, tell me it's no problem. ተንፈስ እንጂ አላውራ ካስባል ግን ቤት አርገና አልከኝ እኔ እናንተ በስላሴ ትምህርት ማናችንም መጽሐፍ ቅዱስ ላይ ቢጻፍም ባይጻፍም ተስማምተናል we agreed ገባ ተስማማ so it's not going to be a question. thank you እኔም አንተም ተስማማ አሁን ባልተስማማ ነው ላይ የኔና አንተ ስላሴ እምነት አንድ አይደለም ታውቃለህ ይለያያል እሺ የፈለገ ወዴት መዞር ነው አትጣምዝዝ ነገሮች አይገናኝ እሺ አሁን ደግሞ በቤዛን ደግሞ ይረገጥክብኝ እኮ ነው አንተ ይኸውላችሁ በዚህ በኩል ሲይዘው ስላሴ ላይ ከዛ በኋላ ደግሞ የሆነ ነገር ያመጣል ከዛ በኋላ በዚህ ተስማማ ዮኒ በዚህ ተስማማን ኦኬ አሁን እናንተ ስላሴ የሚለው አልተጻፈም ግን እንስማማለን አስተምሮቱ ስላለ እንስማማለን በሚለው ተስማማን አይደል ተስማማን ኦኬ አሁን ደግሞ በዚህኛው ሳይድ ደግሞ ቤዛ የሚለው ድንግል ማርያም ቤዛ ናት የሚለው መጽሐፍ ቅዱስ ላይ ቃል በቃል የራስ የቤተ ክርስቲያን አባቶች ያሉትን እነ ቀሲስ ዲበኩሉን አመጣልሃለሁ ወይ አዳምጠኝ ይኸውልህ አሁን እኛ ኦርቶዶክስ አትልም 27 27 የአዲስ ኪዳን መጽሐፍ ላይ ድንግል ማርያም የራሱ አባት ያሉትን አመጣላቸዋለሁ ማጨቃጨቅ ያውራስ አሁን አንተ እኔ አታዋራኝም ትለኛለህ አንተ ደግሞ ሳወራ ጣልቃ ትገባለህ ይኸውልህ የድንግል ማርያም በ27 የአዲስ ኪዳን መጽሐፍ የድንግል ማርያም ቤዛ ናት ድንግል ማርያም ቤዛ ናት የሚል ባይጻፍ ድንግል ማርያም እኛ ኦርቶዶክሳውያን ግን ድንግል ማርያም ቤዛ የሆነችበትን እናውቃለን ያ የምናውቀው በምንድነው ድንግል ማርያም ኢየሱስ ክርስቶስን በመውለዷ የሔዋን ምትኮና ቤዛ እንደሆነች ባስተምሮ እናውቃለን እንቀበላለን ለምን እኛ ያብነት ትምህርት ስላለን ቀኖና ስላለን ቶፊት ስላለን አያችሁ ይሄ ስለሆነ የድንግል ማርያምን ቤዛነት እንቀበላለን ቤዛነቷ በምንድነው በለካርከኝ በመውለዷ አላለው አየ መውለዷን አንተም እኔም ልክ ስላሴ እንዳለ እንደምናውቀው አንተም እኔም መውለዷን እናምናለን ድንግል ማርያም ኢየሱስ መውለዷን እናምናለን ኢየሱስ ከተወለደ ደግሞ ድንግል ማርያም ምንድነች ማለት ነው በመውለዷ ቤዛ ናት ማለት ነው ቤዛ ናት ማለት ነው ጥያቄ አይደል ሌላ አሁን እኔ ልጠይቅህ ተባረኩ ነው እቺንማ ገለናት ነው የምንሄደው ያንተ ሰዎች ከሚሉት አንተ ከምትለው ትምህርት ጋር የተለያየ አሁን ሳሰማ ዝም ብለህ ትሰማለህ ፕሊዝ ይኸውልህ አዳምጠኝ እያወራን ያለ ነው እንዳረሳ ኖ ሚውት አታርግ እያወራን ያለ ነው እኔ እናንተ እያወራን ያለ ነው ምንድነው ስለ ቤዛነት ነው ስለ ድንግል ማርያም ማለት አሁን ቅድም እንዳልኩ ማለት ነው ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን አይደለም እኔ እናንተ እያወራን ያለ ነው ስለ ቤዛነት ነው እያወራን ያለ ነው ገባ ቤዛ መሆን ደግሞ መለመን ማለት አይደለም እኔ ግን ሐሳብ ሰጥበታለሁ ቤዛ ማለት መለመን ማለት አይደለም አንተ መብት ነው አንተ እንደፈለክ በል እኔ ሐሳብ መግለጽ ግን እችላለሁ ቀጥል እሺ ተባረክ እሺ ለሱ በነገራችን ላይ ታፕ አርጉለት ኮፒ ሊንክ አርጉለት በዚህ አጋጣሚ የምታግዙት አግዙት ሰው ከሚሉት ከራሳቸው ተነስቶ አባቶች ምን ይላሉ ታንክ ዩ አማላጅነት ዓለም አልዳነ ያለው ወላዲተ አምላክ አማላጅነት ዓለም አይደለም የሚለው ትምህርት ታሪክ ነው አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት ቆይ ከዚህ ጋር ታቆም ይመጣ ነገር መኖር የለበትም ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል ዓለም ሄዳ ነው በመልጃ ነው የሚል ትምህርት ዘመን አንድ ሰው ነው ያመጣው እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይደለም እያለ ሲሰብክ መጣ የሆኑ ሰዎች ተቀበሉ ከዛ በጣም አስቸጋሪ ነገር እንደ አንድ ሰው አንድ ነው የተከለው እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወዝ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልከ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ ወጥየት ላይ ነው አሁን ይሄ ቃል ትምህርት የለ በቅርሰት መሳይ ይሄድ እንደዚህ ያለ አገላለጥ አይመጥንም ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም ወደዳችሁም ጠላችሁም አሁን የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም
ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። እንግዲህ ድንግል ማርያም የቱ ጋር ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልዳናለች። ሰማይና ምድርን አስታርቃለች። ሰውንና እግዚአብሔርን አስታርቃለች። አሁን ይሄ ልጅ የተናገረውን ሪፍሌክሽን ልሰጥልን። አያቸው። ይሄ መልጃ ማለት ነው። ይሄ መልጃ ማለት ነው። ስለዚህ አሁን ድንግል ማርያም አረ በቃኝ በእናትህ መውለድ ምልጃ አለ ብራዘር። ይኸውልህ እኔ አልቀበልም። ስማኝ አዳምጠኛ። መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳለም። ወደዳችሁም ጠላችሁ ማልክና ደጋገምኩ ካላችሁ ጌታን ስለወለደች ማለት መውለድና ማማለድ አንድ ነው። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ልጅ የተናገረውን ሪፍሌክሽን ልሰጥ ነው። በቃ እኔ ሲጀመር ይሄ ልጅ ስለዚህ አንተም እያልከኝ ያለው አዳምጠኝ። አሁን መውለድ ማለት ቤዛ ሪፍሌክት ልስጥበት ወይስ አንተ በሰጠው ምንም ሪፍሌክሽን አልሰጥልህም። ምንም በቃ ምንም አልሰጥም። ይሄ ልጅ በሰጠው ምንም አልሰጥም። ምክንያቱም እኔም ማምነው የኦርቶዶክስን መጽሐፍትን ይዘህ መተህ ስትሞግተኝ ነው። ይሄ ልጅ ለሰጠው ነገር እንዴ ነገ እኮ ይቅርታ ሊጠይቅ ይችላል። ነገ ይቅርታ የሚጠይቅ ልጅ ልኮ ተናገሩ እዛው ላይ ልጁን እኮ ተሳስቷል እያሉ ልክ ነው አላሉም። ልክ ነው አይደለም? ልክ ነው ወይስ አይደለም? ልክ አይደለም። ዲያቆኑ ልክ እነሱም ልክ አይደለም እኮ ነው ያሉት። በቃ እኔ ከእነሱ ጋር ነኝ። ኦርቶዶክስ አስተማሪዎች እኮ ልክ አይደለም ምልጃው በምንድን ነው በመውለዷ ነው የሚል በመውለጃዋ ነው። በቃ ይቅርታ ጠይቋል። ይቅርታ ለጠየቀ ልጅ ደግሞ ይኸው ይቅርታ ጠይቋል። ልጁ ይቅርታ ጠይቋል። ልጁ አይደለም አባቶች እዚህ ጋር መተው ምንም ልጁ ይቅርታ ጠይቋል። ይሄው ማዳመጥ ትችላለህ። በጌታ ችግር መረጃውን ማመጣውልህ አባቴ። ከዛ ምን አሉ? በማርያም መልጃ የይቅርታው የማማለዱ ስራ ማርያም የሰራችው ቅድስት ድንግል ማርያም የሰራችው በመውለዷ የማማለዱን ስራ ሰርተዋለች። ስለዚህ ዓለም የሚድነው የእሷ መውለድ ነው እየተባለ ማን ያለው? ይኸው እዚህ ጋር ዲያቆን ሲል ታረሙት። ከየት አመጣው? ስለዚህ የታረመ ነገር እኮ መረጃ ብለህ ማምጣት የለብህም። የታረመ አይደለም ማለት ነው። ስለዚህ አንተ አሁን የምትለኝ ቆይ ስለ ሌላ አይነት መልጃ ነው ያልከኝ አይደለ? አሁን በማርያም ስለ መልጃ ልንገርህ ነገርከኝ። ጊዜ ስለ ቤዛ ነው የነገርኩህ። ስለ መልጃ አልነገርኩም። ስለ መልጃ ልንገርህ እሺ። ስለ መልጃ ስነግርህ መጽሐፍ ቅዱስ ማልዱ ሲለን መጽሐፍ ቅዱስ መልጃ ሲያቀርብልን ቅድም እያነበብክ ነበርና በደንብ አድርጌ ላንብብልህ። አሁን ላይ ኦኬ እንደዚህ ይላል ስለ መልጃ ላንብብልህ። ሁለት ጥቅስ አነብልሃለሁ። አንደኛው እንደዚህ ይላል እንግዲህ እግዚአብሔርን በመምሰልና በጭምትነት ዛሬ በደንብ ነው ማስተምረህ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ሰማኝ እዚህ ጋር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ስለ ነገሥታት ሁሉ ስለ መኳንንት ሁሉ እንዲደረጉ ከሁሉ እመክራለሁ ይላል ጳውሎስ። ምልጃን አድርጉ፣ ጸሎትን አድርጉ፣ ልመናን አድርጉ እያለ እመክራለሁ ይላል። ስለዚህ ለእኛ ምን ተሰጥቶናል? ምልጃ ተሰጥቶናል፣ ጸሎት ተሰጥቶናል፣ ልመና ተሰጥቶናል። በተዘዋዋሪ የድንግል ማርያም ምልጃ አየህ ለእኛ እንደዚህ ተሰጥቶን ድንግል ማርያም እግዚአብሔርን ወልዳው ኢየሱስ ክርስቶስን ወልዳው እንዴት ነው ልትማልደን የማትችለው? አንድ ሌላኛው ደግሞ ልግባልህ ሌላኛው ደግሞ ብሮስኪ ልግባልሽ። እሺ
እንደዚህ ይላል። ሌላኛው ምልጃ እንደዚህ ይላል። የሰው ልጆች ምልጃ ማለት ነው። እንደዚህ ይላል። በዚህ በቆሮንቶስ ላይ ነው ያለው ቃሉ። እንደዚህ ይላል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። በእኛ የማስታረቅ ቃል አኖረ። ከዛስ ይሄ ማስታረቅ ቃል ምን እንደሆነ ልንገርህ። እንግዲህ እግዚአብሔር በእኛ እየሰማኝ ነው። እግዚአብሔር በእኛ እንደሚማልድ ጥቅሱ ምንድነው? አዲስ ነበር። እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 ጀምሮ አንብብ አባቴ። ዛሬ ሽክፍ ነው ማረገ ኦርቶዶክሳዊ ትምህርት እንደዚህ ነው። አየ በደንብ ስለዚህ በደንብ ስሙልኝ። እዚህ ጋር ቁጥር 19 ነበር። ቁጥር 19 ነው ያልከው? ቁጥር 19 እስከ 21 ተባረክልኝ። እዚህ ጋር በደንብ ስማ እንዳታቋርጠኝ። ላነበው እኔ ካልኩት በኋላ ትጨቃጨቀኛለህ። አልጨረስኩም እኮ ያለውን። እሺ ጥቅሱ 9 ነው። ኦኬ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ኦኬ የሰው ልጆች ምልጃ እንዲሁ የጻድቃን የሰማዕታት ምልጃ፣ የድንግል ማርያም ምልጃ የምን ምልጃ ነው? የልመና የሆነ ምልጃ ነው። ልመና ነው የሚያቀርቡት በእግዚአብሔር ፊት። የማዳን የሆነ ምልጃ አይደለም፣ የልመና የሆነ ምልጃ ነው የሚያቀርቡት። የክርስቶስ ኢየሱስ አንድ ጊዜ በመስቀል ላይ የሰራው አንድ ጊዜ የዛሬ 2000 ዓመት አንድ ጊዜ የሰራው ስራ ገባ ለዘላለም የሚሆን ምልጃ ነው። ይሄ ምልጃ የምን ምልጃ ነው? የማስታረቅ ምልጃ ነው። የክርስቶስ ምልጃ የማስታረቅ ምልጃ ነው። የድንግል ማርያም ምልጃ ግን የልመና የሆነ ከልጇ ጋር ምን የሚል የማስታረቅ የሆነ ምልጃ ነው። ጨርሻለሁ። ጥያቄ አለ? ተባረክልኝ። ስለዚህ እሱ የተነተነውና መጽሐፍ ቅዱስ የሚለው ምንድነው በሚለው እንሄዳለን። ምን ይላል እዚህ ጋር እንደሚናገረው 19ን ነው የሚናገረው። ሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 19 ምን ይላል እዚህ ጋር? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ ይላል። እግዚአብሔር ነው የሚለው። ከዛ ቃል የሚል አለ። ቃል ማን ነው? ቃል ማለት ወልድ ነው። ወልድ ማለት ደግሞ ኢየሱስ ክርስቶስ። የማስታረቅ ቃል አኖረ። የማስታረቅ ቃል አኖረ ማለት ትችላለህ? የኔ ተራ መስሎኝ የተሳሳተ ሚውት ማድረግ ትችላለህ? የተሳሳተ ሚውት አድርገህ መሳቅ ምን ማለት ትችላለህ? አይዞህ ጎበዝ ልጅ። ስለዚህ ምንድን ነው የሚለው? ቃል በቃል የሚለው እግዚአብሔር በክርስቶስ ሁሉ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። በክርስቶስ ነው የሚለው። አይቆጥርባቸው፣ በእኛም የማስታረቅ ቃል አኖረ። ቃል ማን ነው እዚህ ጋር? ኢየሱስ ክርስቶስ ነው፣ ወልድ ነው። እኛ ውስጥ ያኖረው ኢየሱስ ክርስቶስን ነው። ቃልን ያስቀመጠልን በዛ ነው እኛ ከእግዚአብሔር ጋር የምንታረቀው። ይሄንን እሱ እንደፈለገው አድርጎ ሸምድዶ ያወራና ለምን መሰላችሁ ይሄን የሚያደርገው? ሌሎችን ሰዎች እንዳማለድ ማማለዳውን ስንነጋገር ሰው ለሰው ጸልዮ ማማለድ እንላለን። እግዚአብሔር ታረቀው፣ እግዚአብሔር ይቅር በለው ተብሎ ሰው ለሰው ይጸልያል። በምድር ላይ እስካለን ድረስ ሰዎች ለሰዎች ጸልየው ምን ያደርጋሉ? ብዙ ተአምራትን ሰርተዋል፣ ፈውሰዋልም፣ አስታርቀዋልም። እነ እንትና ሰርተውት የለ እንዴ? እነ ጳውሎስ እኮ ሰርተዋል። እስር ቤት ሆነው ሲጠየቁ ምን ማድረግ አለብኝ ለመዳን ሲለው በኢየሱስ ክርስቶስ እመን ያለው ለመዳን እኛ የምንፈልገው በዚህ እኔ የምቀበለውን እኮ መናገር የለብህም። በየት በኩል ላውራ? እኔ የማልቀበለውን እኮ መናገር የለብህም።